እግዚአብሔር ይህንን ኦፖርቹኒቲ ቢያመጣ ለሴቶች መውጣትና ገንዘብ ማምጣት መቻሏ አቢዩዝ በሚደረግበት አይነት መልኩ መሆን አለበት ወይ? ከራይም ከፈለ እኔ ጤፍ ገዛው እኔ ምን ሊሆን ብለህ ነው? ወንዱ እንደዛ ላይል ይችላል። እሷም እኮ እንደዛ የምትለው እኮ የእሷ ቦታ ስላልሆነ ነው። ግን ወደ ጋብቻ ስንመጣ እንደ ወንጌል አማኞች የትዳር ጓደኛን በመምረጥ ሂደት ውስጥ የማይነኩ መስመሮች የምንላቸው ማውራት እንችላለን ወይ? አሁን እኛ ጋር እኮ አስገዳጅ ነው። ተሰጥቶኛል ነይ ምናምን ይላል። አይ አልወደድኩ ስል ቃል እንዳላወጣ ምናምን ማን ነው ቤተሰብ ለመመስረት ትክክለኛ ሰው? አንድ ወንድና ሴት መቼ ያግቡ እንኳን ካልክ የኛ የሚቀድመው ሚስቴ ማነች እንጂ እኔ ምን ያክል ብቁ ነኝ የሚለው ላይ ትኩረት አለ። አሁን እኮ የተቸገርነው እኛ ቸርች ውስጥ አንዱ መንፈሳዊ ነው፣ አንደኛው ዘመናዊ ነው። እንዴት ትኖራለህ? ይነዳል ቤቱ። ጥገኛ ያለመሆኑ ሀሳብ ስንወስድ ልጆችን ኮንሲደር አናደርግም። በዚህ ውስጥ አንዲት ሴት ገንዘብ አገኘች ማለት ባል ትሆናለች ማለት ነው። ሰላም ለእናንተ ቅዱሳን፣ ይህ ዶታይን ፖድካስታችን ነው። በየሳምንቱ እንግዳ ወደ እናንተ ይዘን እንቀርባለን። በዛሬው ቀን መጋቢ መስገን ሞላን ወደ እናንተ ይዘን እንቀርባለን። ይህ ዶታይን ፖድካስት በዋናነት ወንጌል አማኙን ታሳቢ አድርጎ የሚዘጋጅ ፕሮግራም ነው። የትኛው ማህበረሰብ በዚህ ፕሮግራም ተጠቃሚ ይሆናለው የሚል ከምናወራበት አውድ ሳይወጣ ፕሮግራማችንን መከታተል እንደሚችል እናሳስባለን። እንግዳይን አስተዋውቅና ወደ ውይይታችን እንሄዳለን። መጋቢ መስገን እንኳን ደህና መጣ። እንኳን ደህና ቆየኝ። መጋቢ መስገን ሞላ በአለፉት 25 ዓመታት በኢትዮጵያ ውስጥ በማህበረሰብ ግንባታ፣ በጋብቻና ቤተሰብ ላይ በትዳር ማማከር ረጅም ጊዜ ሲያገለግል ቆይቷል። እንዲሁም ደግሞ በፋና 98.1 ላይ ህይወት በቤት የሚል ፕሮግራም ከ15 ዓመት በላይ አዘጋጅ ነው። አሁን ደግሞ በዚህ በዛሬው ቀን ውይይት ከምናደርግባቸው ነጥቦች አንዱ ለጋብቻችሁ የሚል መጽሐፍ ጸሐፊም ነው። እንኳን ደህና መጣ። ራስን ለተመልካቾች በትንሹ አስታውቅልን። እሺ፣ አመሰግናለሁ። እኔም ስለጋበዛችሁኝ እግዚአብሔር ይስጥልኝ። እኔ ይመስገን ሞላ እባላለሁ። ወንድ ባልና አባት ነኝ ማለት ነው። ስለዚህ በጋብቻ 27 ዓመት ቆይቻለሁ። 3 ልጆች አሉ። ባለቤቴ ነፃነት ትባላለች። ጋብቻና ቤተሰብ ላይ እሰራለሁ። ራዳ ፋሚሊ ኮንሰልቲንግ የሚባል የቤተሰብ ላይ አተኩሮ የሚሰራ ተቋም አለ። በቢሮአችን የካውንስሊንግ ትሬኒንግ ይሰጣል። ፍርድ ቤቶች ላይ የሚዲዬሽን ስራ እንሰራለን። አንዳንዴ ከቸርች ያመለጠም ካለ ፍርድ ቤት አያመልጠንም። እዛ በማግኘት እንግዲህ ጋብቻውን ከማደስ አኳያ እንዲሰሩ፣ ችግሮቻቸውን እንዲፈቱ፣ ከፍቺም እንዲመለሱ አድርገን እንደገና ደግሞ ግንኙነቱ እንዲያዳብሩ ደግሞ ስራዎችን እንሰራለን። በአጠቃላይ ይሄን ይመስላል። የመጀመሪያው ልጄ እኩል 2 ዲግሪ ተምሮ ጨርሶ አሁን ስራ ጀምሯል። ሁለተኛው ዲግሪ ልጄ ኔክስት ይር ይመረቃል። ሶስተኛው ገና ኤሌመንተሪ ነው። በአጠቃላይ ይሄ ነው ሙሉ ትኩረቴ ጋብቻና ቤተሰብ ላይ ነው የምሰራው። ይሄን ይመስላል። እግዚአብሔር እናመሰግናለን ስለ አገልግሎት፣ ስለ ቤተሰብ። ውይይታችንን ከትልቁ ፒክቸር እንጀምርና በመሀል ከባህሩ ወደ የቀዘፍን ወደ ደሴቶች እንደርሳል እና ቤተሰብ ስንል ቤተሰብ የሀገር ቤተሰብ የማህበረሰብ ቤተሰብ ደግሞ ራሱ ግለሰብ የሚሰራበት ትልቁ ቦታ ነው ይባላል እና ቤተሰብን እንደ መጽሐፍ ቅዱስ ቤተሰብን እንደገና እንደ ማህበረሰብ በእናንተ ሙያ እንዴት ነው ልንተረጉመው የምንችለው? ቤተሰብ ስንል በአጠቃላይ ምንድን ነው እያልን ያለ ነው? እንግዲህ ቤተሰብ ማለት ብዙ የምትልበት ነገር ነው። እንግዲህ እግዚአብሔርን አይተህ ከሆነ በዘፍጥረት ላይ 6 ቀን ለሰው የሚያስፈልገው ከሰራ በኋላ ፎርም ያደረገው ፋሚሊን ነው። አዳምና ሔዋንን በማገናኘት ግለሰብ ፈጠረ፣ ጋብቻን ሰራ። ከዛ ቤተሰብ ፕሮዳክት ነው፣ የጋብቻ ፕሮዳክት ነው ቤተሰብ። የቤተሰቡ መልክ የጋብቻው ኳሊቲን ያህል ይመስላል ማለት ነው። እንግዲህ ትልቁ እግዚአብሔር ይህን ሁሉ ዩኒቨርስ ከፈጠረ በኋላ አንድን ቤት ነው የፈጠረው። አንድ ቤት እንግዲህ ምን ሊሆን እንደሚችል በእግዚአብሔር አይምሮ ያለውን ዋጋና ትልቅነት በደንብ ማየት ይቻላል። ፋሚሊ ብዙ ጊዜ ችግራችንም እግዚአብሔር በሚያየው ልክ ቤተሰብን አለማየታችን በቤተሰቡ ተጠቃሚ እንዳንሆንም አድርጎናል። ወይም ደግሞ የየራሳችን ቤተሰብ ማየት እንደሚገባ እንዳናይም አድርጎናል። ቤተሰብ ከማናችንም የራቀ አይደለም። ወይ በተመሰረተ ቤት ወይ አድገን ወይ ቤተሰብ መስርተን ወይ ሰው በመሰረተውም እንግዳም ሆነን ዘመድም ሆነን እየኖርን ሊሆን ይችላልና ለማናችን ሩቅ የሆነ ተቋም አይደለም። በእግዚአብሔር ማሳብ ቤተሰብ ትልቅ ነው። እኛም
የእግዚአብሔር ቤተሰብ ነው የሆን ነው። በክርስቶስ ኢየሱስ እንኳን ወደዛ ቤተሰብ ነው የመጣ ነውና ቤተሰብ በጣም ትልቅ እና ሰፊ ነገር ነው። የቤተክርስቲያንም የማህበረሰብንም ጤናማነት የሚወስነው የቤተሰብ ይዘት ነው። አንድ ሀገር ምን ይመስላል? ቤተሰብን ማጥናት ነው። አንዲት ቤተክርስቲያን ትመስላለች። በዛ ቤተክርስቲያን ውስጥ ያሉ ፋሚሊዎችን ብትመለከታቸው ስለ ቤተክርስቲያኗ የሚያሳዩትን ነገሮች ታያለ ማለት ነው። እና ቤተሰብ አንድ ሰው ማን ነውና ምን ያደርጋል የሚለውን የሚወስን ተቋም ነው። የእኔ ማንነቴና ድርጊቴ በቀጥታ ተወልጄ ካደግኩበት ቤት ጋር ይገናኛል ማለት ነው። ስለዚህ ቤተሰብ የሚባለው ነገር በጣም በብዙ ተናግረነውም አንጨርሰውም። በእግዚአብሔር ማሰብ ካየኸው አሁን ቤተሰብና ቤተክርስቲያን የእግዚአብሔር መንትያ ልጆች ናቸው። ቤተሰብም የሰው ጉዳይ ነው፣ ቤተክርስቲያንም የሰው ጉዳይ ነው። እግዚአብሔር እንኳን ለቤቱ እንኳን ሰው ሲሾም ቤቱ ላይ የታመነውን ነው። ለቤቱ ያልታመነው ለእግዚአብሔር ቤትም ተቀባይነት አይኖረውም። ስለዚህ በብዙ መልኩ ብትመለከተው ቤተሰብ ሰፊና በጣም መሰረታዊ የምንላቸው ነገሮች ያሳየናል። ከእግዚአብሔርም ቃል አኳያ ካየኸው እንግዲህ ብዙ ማለት ይችላል። የእግዚአብሔር ሀሳብ ከትውልድ ወደ ትውልድ የተሸጋገረው ሕጉን፣ ስርዓቱን፣ ተአምራቱን ያሳልፈው በቤተሰብ በኩል ነው እና ቤተሰብ በጣም እግዚአብሔር አስቦ የሰራው ተቋም ነው እና በጣም ብዙ ነገር ማለት ነው። በዛ ግንዛቤና እይታ ካየ ነው ቤታችን በአግባቡ መያዛችን ለቤተ ክርስቲያንም እንዲሁም ደግሞ ለማህበረሰብም እንደ ሀገርም ላለን አስተዋጽኦ በጣም ከፍተኛ ሚና አለው ማለት ነው እና እነዚህ ነገሮች ናቸው። እንደተናገርከውም እግዚአብሔር የመጀመሪያ የመሰረተው ተቋም ቤተሰብ ነው። እግዚአብሔር ብዙዎቹን ፕሮግራሞች ደግሞ ያስተላለፈበት ተቋም ቤተሰብ ነው እንላለን እና ቤተሰብ ጋር ስንመጣ ያው በማህበራዊ ጥናቶችም ስንመለከት ቤተሰብ የሁሉም ነገር መሰሪያ፣ ቅድም እንዳልከው ፕሮዳክት ነው። ሰዎች እዛ ውስጥ ነው ተሰርተን የምንወጣው። መሪ የሚሆን ሰው እንደገና ደግሞ የተለያየ ተጽዕኖ በጎም ይሁን በጎ ያልሆነ ተጽዕኖ ያመጣ ሰው መሰሪያ ቦታ፣ ነርቸር መደረጊያ የመጀመሪያው ቦታ ቤተሰብ ነው ይባላል እና በሰው በግለሰብ ማንነት ውስጥ የቤተሰብ ሚና የቤተሰብ ተጽዕኖ እስከምን ድረስ ይደርሳል? ለመልካምም ለክፉም በምድር ላይ ለሚያደርገው ተጽዕኖ እንደገና በህይወት ውስጥ ራሱን አግኝቶ ለመቀጠል የቤተሰብ ተጽዕኖ እስከምን ድረስ ይደርሳል? በብዙ መልኩ ነው እንግዲህ ይህን ከሁለት አቅጣጫ ማየት ትችላለህ። ቤተሰብ ውስጥ ሲባል የሰውን ነገር እስካነሳ ሰውን ያመጣ ወይም ደግሞ ተወልዶ ልጅ የያዘ ሰውና ልጅን የሚያሳድግንም ወላጅ ማየት ትችላለህ። አጠቃላይ የቤተሰብን ነገር ስትመለከተው እንዲያው አንድን ልጅ ወልዶ ዝም ብሎ እየበሉ እየጠጡ ስለመኖርም አይደለም። ከተወለደበት ጀምሮ መሆን ወዳለበት ለማድረስ ኢንቴንሽናሊ በወላጅ የሚደረግ ነገር ነው፣ በዓላማና በአጀንዳ። ቅድም እንዳልኩት ቤተሰብን እግዚአብሔር ለምን እንደሰራው ከታወቀ የእያንዳንዳችንን ቤት ያንን እንዲሰራ ማብቃትና መስራት ነው ማለት ነው። እግዚአብሔር እንዲያውም የመጀመሪያ መስዋዕት የተቀበለው ቤት ውስጥ ነው። እነ ኖህን፣ እነ አብርሃምን፣ እነ ኢዮብን ብትመለከት እንደዛ ሲጠራም እንደ ቤተሰብ ነው። ስለዚህ ይመለከታል ማለት ነው። የአንድ ሰው ማንነት ለመወሰን ለምሳሌ ኖህን እግዚአብሔር ቢጠራው ስራውና አሳይመንቱን የሰራው ከልጆቹ ጋር ነው፣ አብሮ ነው። ኖህም ሚስቱን ልጆቹን ይዞ እንደሰራ መጽሐፍ ቅዱስ እንደውም የአባቱ ላሜ ሲወልደው ይላል ይሄ ልጅ ከክፋታችን እና ከእጆቻችን ስራ እንድንመለስ ምክንያት ይሆናል ሲል ነው እንደውም ስሙን ኖህ ያለው ይላል እና በ500 ዓመቱ ያ የእግዚአብሔር ፕሮግራም አባቱ ቀድሞ ሲወለድ ባየው ወይም በተናገረበት መሰረት አሁን ወደዚህ እንዲመጣም የቤተሰብ አስተዋጽኦ እንዴት ነው አሁን የሚታየው? ሰው እግዚአብሔር በሱ ውስጥ ያስቀመጠውን ፕሮግራም ለማግኘት የቤተሰቡ አስተዋጽኦ እንዴት ነው? ሌሎቹም ጋር ስንመጣ እንደዛ ነው። በተለይ በአይሁድ ባህል ከስም ጋር ስናይ በተያያዘ ስም ሲያወጡ ፊውቸሪቲን ከማሰብ እግዚአብሔር በእነሱ ላይ የሚኖረውን ፕሮግራም ከማሰብ ጋር እይታዎች አሉና
እነዚህ ነገሮች እስኪ እንደ ማንኛውም ማህበረሰብ በተለይ ደግሞ እንደ ክርስቲያን ልጆች ላይ የሚያመጣው ማንነት ላይ የሚያመጣው በጎ ተጽዕኖ እሱን እስኪ እንግዲህ በደንብ አንተም አስቀምጠኸዋል። ለምሳሌ ሳሙኤል እንኳን ሲጸነስ የልጁ ስርዓት ምንድነው ተብሎ ወላጅ ጠይቋል። ማን ነው ጠይቋል? ሳምሶን ለልጁ መደረግ ያለበት የልጁን ስርዓት ምንድነው የሚለውን ጥያቄ ማን ነው ጠይቀው? እኮ ሳሙኤል አልኩኝ። ወደ ያንን ጠይቋል። ከመወለዱ በፊት የልጁ ስርዓት ምንድነው ተብሎ ይጠየቃል። ልጁ ምን እንደሆነ እንዴት ማደግ እንዳለበት። ስለዚህ ምን ማለት ነው? ልጁ ሲመጣ የእግዚአብሔር ሀሳብና አጀንዳን ይዟል። የፓረንቲንግ የወላጅነት አንዱ እንኳን አጀንዳ የልጆችን የራስ አገልጋይ ማድረግ ሳይሆን እግዚአብሔር ለፈጠራቸው ነገሮች ማብቃትና ማድረስ ነው። ሙሴን ብትመለከተው ነፃ እንዲያወጣ ነው እግዚአብሔር ያሰበበት። ህይወት መንገዱ ሁሉ ያስታውቃል ነፃ አውጪ መሆኑ። ቅናቱን በማይገባ መልኩ እንኳን ሲገልጥ ነበር። ግን ዞሮ ዞሮ ያን የታሰበለት ነው ያደረገው። ኢየሱስን ብትመለከተው ልክ እንደዛ ነው። ሲወለድ ጀምሮ በተለይ ወላጅ ለሚወልደው ልጅ እግዚአብሔር ሀሳብና አጀንዳን ምን እንደሆነ ቅድሚያም ካወቀ ጥሩ ነው። ከዛ ልጁ ባወቀው መንገድ ሲሄድም ደግሞ ልጁ እግዚአብሔር እንደሆነ ያሰበለት ነገር ለማድረግ ፋሚሊን ነገር መስራት መቻል አለበት። ለእነዚህ ነገሮች ምናልባት እንዲያው በዚህ በስለት ደረጃ የዚህ ልጅ ዓላማ ለምሳሌ 6 ልጅ ያለው የእያንዳንዱ የዚህ ልጅ ወላጅ ላይ ይችል ይሆናል። ነገር ግን መጽሐፍ ቅዱሳዊና የእግዚአብሔርን ቃል በመከተል የሚያሳድግን ከሆነ መጽሐፍ ቅዱስም ልጅህን በሚሄድበት ነው የሚለው፣ በሄድክበት አይልም። በሚሄድበት መንገድ ምራው። እግዚአብሔር በህይወቱ ላይ ጌታ ነው፣ አለቃ ነው። እኔን የፈጠረ አምላክ በእኔ ህይወት ፕሮግራም መያዝ ይችላል። ይህንን ስንቱ ያስተውላል? ሐናን በልቧ ተጠብቀው ነበር እኮ ይላል አይደል? ማርያም በልቧ ተጠብቀው ነበር ይላል። ሺኖስ የሆነ እንትን የምትለው ነገር አለ ማለት ነው። እና ብዙ ጊዜ የምንሳሳተው ማብላት፣ ማጠጣት፣ ማልበስ፣ ማስተማር ይሆናል። ከህይወት ዓላማ ጋር የተገናኘ ልጄ ነገ እንደዚህ ሊደርስ ይችላል በሚል ማስተዋል ብዙ ጊዜ ልጆቻችን ላናሳድግም እንችላለን። ግን ምንም ይሁን ምን በአንድ ሰው ህይወት ላይ የነገ ህይወቱ ቅርጽ እንዲይዝ ሁለንተና እድገት እንዲያገኝ አርጎ ሊያሳድግ የሚችለው እና ኃላፊነትም ያለበት ወላጅ ነው። ወላጅ ያንን ነገር ካልሰራ ምናልባት ልጆቻችን እግዚአብሔር የሰጣቸውን አሳይመንት ሳያውቁት ሊሞቱ ይችላሉ። በዚህ መሄድ ኖሮበት በዚህ ኖሮ ሊከርም ይችላልና በዚህ በወላጅነት ኃላፊነት ግን ወላጅ ሲባል የጋራ ሪስፖንሲቢሊቲ ነው። ግን እናት አባት የሚለውን ሀሳብ ካየኸው እናትነትና አባትነት ላይ ስታይ በቋሚነት ልጅ ላይ ኢንቨስት የሚደረግ ተግባራዊ ማንነት ነው አፕላይ የሚደረገው። ከእናት ከአባት በሚያገኘው ነገር ሙሉን ስለሚያገኝ እግዚአብሔርን በህይወቱ ያሰበውን ነገር ሊያስፈጽምለት ይችላልና እንደ ቤተሰብ የልጆቻችንን ነገ ለመስራት ያ ነው። እኔ ለምሳሌ ልጆቼን 9ኛ 10ኛ ክፍል ጀምሮ ራሳቸውን ዲፋይን እንዲያደርጉ ነው ያደረኩት። የህይወት መስመሬ ምንድን ነው? እግዚአብሔር የሰጠኝ ታለንት ሊሆን ይችላል። ወይም ደግሞ የዕለት ተቀን አሁን ብዙ ትምህርት ቤት እንኳን ሲሆን ምን ያበላል ነው ሲመርጡ እንኳን መብላቱ አይቀርም። ምን ያበላል ብለህ መማር አንዳንዴ ከህይወት አጀንዳህም ጥሩ ደሞዝ ወይም ጥሩ ገንዘብ የሚያስገኘው ነገር ከዓላማም ሊያወጣ ይችላል። ስለዚህ ራሳቸውን ዲፋይን ካረጉ በኋላ ነው ትምህርታቸውን የመረጡት። የህይወት መስመር ይሄ ነው፣ ለዚህ ህይወት መስመር ይሄንን በማር ሰፖርት ያደርገኛል ብለው አስበው ራስን ዲፋይን ማድረግ አስቀድመው ነው። አሁንም እንዳሳደግኩኝ ልጅ እንዲሰማኝ ካስፈለገ ልጄ የሚሄድበትን መንገድ እንዲያውቅ በማድረግ መሆን አለበት እና ቤተሰብ የአንድን ልጅ በዛ ቤት ልጅ የተወለደ በዛ ቤት ያደገ ልጅ ቫሊዩን ባህሪውን እዛ ቤት የሚመለከውን እግዚአብሔር የእግዚአብሔር ቃል ስርዓት ማወቅና መረዳት እንዲችል የማድረግም ኃላፊነት አለበት። ከዛ ደግሞ ወደ ህይወት መስመሩ እንዲገባ መስራት መቻል አለበት። አለዛ ቤተሰብም ካላገዘው ልጁም ካላወቀ ወይ ልጁ ላይ ብዙ ጫና ይመጣል ወይ ከመስመርም ይወጣልና አንተ እንደጠየቀኝ አንድ ቤተሰብ በአንድ ልጅ ጋራ በአንድ ልጅ ህይወት ነገ ሊሆነው በሚገባው ነገር ላይ በጣም ትልቅ ተጽዕኖ ነው ያለው። ዳዊት እኮ ጎልያድን ዘራ አይደል? ምንድን የተባለው የማ ልጅ ነው የተባለው። ስለዚህ የማ ልጅ ማን ያሳደገ? እኔን አይታ አባቴን ማየት ትችላለህ፣ እናቴን ማየት ትችላለህ። ስለዚህ የማ ልጅ ነው ከተባለ
ማንነቱ በቀጥታ እሱን ካሳደገው ቤተሰብ ጋራ ይገናኛል ማለት ነው። እኔ ትልቅ ድርሻ አለው ብዬ ነው የማስበው ቤተሰብ። ብዙ ጊዜ ከቤተሰብ ጋር የሚያያዘው ያው ቀዳሚዎች እንደመሆናችን ለልጆቻችን ቀዳሚዎች እንደመሆናችን ኃላፊነት ላይ ብዙ ጊዜ አቅራቢነት ብቻ ትኩረት ይደረጋል፣ ወይም ፊዚካል ኒድን ማሟላት ብቻ ለእድገት። አሁን እነዚህ አይነቶቹ ነገሮች ብቻቸውን በቂ ናቸው ወይ? ቤተሰብ ሁለንተናዊ እድገት ላይ እንዴት ነው ትኩረት አድርጎ ከዛ ደግሞ በእድገት ሂደቶቹ አሁን ቅድም አንተም እንዳልከው ራሳቸውን ዲፋይን የሚያደርግ እነዚህ ጊዜዎች አላቸው ወይ? በዚህ ጊዜ እንደዚህ፣ በዚህ ጊዜ እንደዚህ ነው ወይስ ቤተሰብ ጀስት በቃ አቅራቢ ብቻ መሆን ቀድሞ ከልጆች ስለተገኘ ስጦታ እግዚአብሔር አድርጎ ስለሰጠው እነሱን የሆነ እድሜ ላይ አብቅቶ የሚያስፈልጋቸውን ነገር እያቀረበ ወደ ማህበረሰብ ማውጣት ነው ወይስ ሁለንተናዊ እድገት ላይ ጊዜ እየጠበቁ በእድገታቸው ሂደት ውስጥ መደረግ ያለባቸው ነገሮች አሉ ወይ? እንዲህ በደንብ አለ። ሲጀመር ልጅ ስትወልድ እንግዲህ ያው የእግዚአብሔር ቃል መመሪያችን አይደለም። ስለኛ እንኳን መወለድ ሲናገር መጽሐፍ ቅዱስ በእውነት ቃል አስቦ ወለድን ነው የሚለው። መውለድና ታስቦ መውለድ፣ አስቦ መውለድ በጣም ይለያያል። ዝም ብለህ ባዮሎጂካሊም ትወልዳለህ፣ ኢሌጋሊም እንትን ትችላለህ። ግን አስበህ ስትወልድ አስቦ መውለድ ራሱን የቻለ ስራ አለው። ምክንያቱም ለምንድን ነው የምወልደው ትላለህ ልጅ ስትወልድ። እኛ በተሻለ መጠን ልተገብረው ሞክረናል። እኛ በተጋባን 1-3 ዓመት ቆይተን ነው ልጅ ወለድ ነው። አብዛኛው ሰው አሁን አልወልድም የሚለው ብር የለኝም ብሎ አስበው ነው። ግን ብር ኖሮህም መውለድ ላይገባህ ይችላል። ማለት ለሚወለደው ልጅ ሙሉ ኃላፊነት የማትወስድ ከሆነ ወልደህም ልጅህን ልታበላሸው ትችላለህ ማለት ነው። እነዚህ ኃላፊነቶች አሁን ምን እሺ። ስለዚህ መታሰባ ኢንቴንሽናል መሆን አለበት። ለምሳሌ ለምን ወልዳለሁ ሲል አንድ ሰው ይባላል እኮ እኛ አይንም ባይን ላይ ማየት፣ አንዳንዱ አይኑን ማየትም የለበትም እሱ መደገም የሌለበት ባህሪና ድርጊት ካለው ጭራሽ በልጁ እንደገና ሊሰጠን ግን ሲያስብ ከሱ ጥፍ የሆነ ልጄ የኔን ስህተት የማይደግም እኔ እግዚአብሔርን ከገለጽኩት በላይ የሚገልጥ የኔ እጥፍ እኔን መድገም አይደለም። በዛ ደረጃ ልጄ ማሰብ መቻል አለብኝ። አስበህ ትወልዳለህ። ከዛ ከተወለደ በኋላ ደግሞ ልጅህ ብዙ ፍላጎት ነው ያለው። መንፈሳዊ ፍላጎት አለው፣ አካላዊ ፍላጎት አለው፣ ስነ ልቦናዊ ፍላጎት አለው፣ ስሜታዊ ፍላጎት አለው፣ ማህበራዊ ፍላጎት አለው። እነዚህ ሁሉ የልጅ ፍላጎቶች ናቸው። ስለዚህ ወላጅ ልጅ ከተወለደ በኋላ እንደ ቤተሰብ እግዚአብሔር ሀሳብና አጀንዳ ሊፈጽም ከተባለና ከታሰበ የልጆች የተለያየ ፍላጎት አለ። ያ የተለያየ ፍላጎት በተለያየ እድሜ ይቀያየራል። የተለያየ እድሜ ሲቀያየር ደግሞ ወላጅ ያንን የተለያየ ፍላጎት በተለያየ እድሜ ሲቀያየር በተለያየ መንገድ ደግሞ ማሟላት አለበት። አሁን ብዙ ጊዜ እኮ ችግራችን የ5 ዓመት ልጅን የሚይዝበት አያያዝ በተመሳሳይ 15 ዓመቱ ልጅ ይይዘዋል። ግን ፍላጎቱ ተቀይሯል። ወላጅ አያውቅም ወይ ምን ማድረግ እንዳለበት አይረዳም። ስለዚህ እነዚህ ነገሮች አሉ። ወላጅ በዋነኛነት ከታችኛው እድሜ ጀምሮ እየገነባው ነው፣ እየሰራ ነው መምጣት ያለበት ማድረግ ያለበት። አስቦ ከወለደ ልጅን እግዚአብሔር ላሰበለት ዓላማ ሲያደርሰው አሳደግኩ ይላል። ስታስመርቀውም አይደለም የራሱን ሕይወት ስታስረክበው ነው። ስለዚህ ያንን ነገር ለማድረግ በየእድሜው የምታደርገው ነገር አለ ማለት ነው። የታችኛው እድሜ ምናልባት አካል እንዲያደግ ብዙ ነገሮች እንዲጠነክር ልታደርግ ትችላለህ። ከፍ ደግሞ እያለ ሲመጣ ደግሞ ራሱን እንዲያውቅ፣ ኃላፊነቱን ለራሱ እንዲወስድ፣ ጥገኝነት እንዲቀንስ፣ የራሱን ሕይወት እንዲመራ ታዞ ሳይሆን ከውጭ በሚመጣ ትእዛዝ ከውስጥ በሚወጣ ትእዛዝ ራሱን እንዲመራ ከዛ እጅህን እያነሳህ ነው የምትሄደው። ተባባሪነትን ትይዛለህ። አሁን እኮ እኛ ሀገር በቃ እስከ የትኛውም እድሜ ከወላጅ ተጽዕኖ አትወጣም። ስለዚህ ልጅን ማሳደግህም አይታይም ማለት ነው። እና ወላጅ በልጆቹ እድሜ እንደ የተለያየ እድሜያቸው እንደ ጾታቸው እንደ ብስለት ደረጃቸው የሚያደርገው ነገር አለ።
የሚያደርገው ነገር አለ እና እነዚህ ድርጊቶች መቼም ስፔሲፊክ ለማድረግ እንደያንዳንዱ እድሜ እንደያንዳንዱ ልጅ የሚደረጉ ነገሮች ይኖራሉ ማለት ነው። ስለዚህ አይራበው እና አይብረደው የሚለው አባባል አሁን ብዙ ጊዜ አቅራቢነት፣ ልብስ ማቅረብ፣ ምግብ ማቅረብ ቤዚክ የምንላቸውን ቤተሰብ እነዛ ላይ ነው ትኩረት እንደ ማህበረሰብም እንደመጣንበት። ለዛ እኮ ነው ጥሩ አብልቶት ጥሩ አልብሶት በሚያምር አቋም በሚያምር ውበት ደስ በሚል ሰውነት በጥሩ ትምህርት ቤት የተበላሸ ባህሪ የወደቀ ስብዕና የሚኖር። ይሄ ማለት ነው እነዚህ ማልበስ ማብላት ከወላጅነት ኃላፊነት 10% አይሞላም። 10% አይሞላም። መብላት ማንም ይበላል፣ ምንም በልቶ ያድጋል። ነገር ግን መሆን የሚገባውን የአስተሳሰብ፣ የባህሪ፣ የእውቀት፣ የእይታ እግዚአብሔርን የመፍራት ነገሮች ውስጡ ካልሰራህበት በአማረው ሰውነቱ ደግሞ በሚያውቀው እውቀቱ አጥፊም ሊሆንብህ ይችላል ማለት ነው። ስለዚህ ሁለንተና እድገት ሊያድር ከተባለ እንደየእድሜያቸው አካሉን እንዲጎለብት እንደምታበላው ጥሩ ምግብ እንደምትሰጠው ሁሉ እንደገና ደግሞ ባህሪውንና ስብዕናውን የሚገነባበት ደግሞ በጤናማ መጽሐፍ ቅዱሳዊ እውነት ደግሞ መገንባት መቻል አለብህ። ያው ይህንን ስል ባልወለደ አንጀት አይደለም። አንዱ ሰውዬ መጽሐፍ ጻፈ። መጽሐፍ ሲጽፍ የመጀመሪያ መጽሐፉ ስለ ልጅ አስተዳደግ ነው እና ቴን ኮማንድመንትስ ኦፍ ፓረንቲንግ ብሎ 10ቱ ትእዛዛት ለወላጆች ብሎ እውነተኛ መሪ ነው፣ ግን ጭካኔ ያለበት እንትን ነው። በኋላ አገባ፣ ወለደ። ሲወልድ ኮማንድመንት ያለውን 7 ስርዓት አለ። በፊት ነበር። ከዛ በኋላ ቆይቶ ልጆቹ 2-3 ሲሆን ደግሞ ለስሪ ሰጀሽንስ አለ። አሁን ደግሞ ቁጥርም ቀንሷል፣ አለዘበም ከትእዛዝ ሰጀሽን እንደዚህ ያለ መጨረሻ ላይ እንዲያውም ልጆቹ ሲያድጉ 10 ቤት ያው ከባድ አይደል፣ መጽሐፉንም ተወው ነገር አንብቤ አውቃለሁ። አሁንም ይህን ስለ እኔ ልጆቼ ከልጅነታቸው ጀምሮ አጠገባቸው ነኝ። እውነት ለመናገር ልክ 10 ቤት ያለ ልጅ ወላጅን ያስቸግራል የሚባለውን ነገር እውነት የለንገርን ያላቀው እንዲያው ለማለት ብዬ ሳይሆን አልተቸገርኩም። በሱስና በዓለማዊ ልምምድ ቸርች ላይ የሚያገለግሉ ኮሚትድ ምናልባት ሊከፋውና ሊያለቅስ የሚችለው ቸርች ካስቀራው ነው። የቸርች ኮሚትመንቱ ላይ ክፍተት ካለበት ነው። ይሄ ኬት መጣ ከተባለ ሰርቶልናል። ኬት መጣው ካልከኝ እኔም አባቴ እኔን ያሳደገበት መንገድ አለ። የክርስቲያን ቤተሰብ ልጅ ነኝ። ስለዚህ እኛን የያዘበት ነገር አለ፣ እኛ ላይ የሰጠን ነገር አለ። ከዛው ተነስቶ እኔም ደግሞ ከልጆቼ ጋር እንደዛ እንድሰራ አድርጎኛል እና ወላጅ ልጆቹ ላይ እንደዚህ አስቦ የሚሰራ ከሆነ የገዛ ልጅህ ላይ ስልጣንም ስላለ በስልጣንህ መበደል ሳይሆን በስልጣንህ ትክክለኛ ህይወት ቅኝትን እንዲይዝ መስጠትና ማድረግ ትችላለህ ማለት ነው። ስለዚህ ሁለንተናዊ ዝግጅት ያው ለወላጆች ከዚህ ያው ውይይት ብንወስደው ጀስት ልጅን ወደ ቤተሰብ ማፍራት ስንመጣ ለልጆች መሰረታዊ የምንላቸው የፊዚካል ፍላጎቶች ላይ ብቻ ትኩረት ማድረግ ሳይሆን ሁለንተና መንፈሳዊ፣ ስነ ልቦናዊ፣ ቅድም ማህበራዊ እነዚህ ያልናቸውን ያካተተ ዝግጅት በደንብ ወላጆች ያስፈልገናል። በተለይ ደግሞ የዚህ ዘመን ወላጅ ብዙ ነው ተግዳሮት ያለበት። እኛ ካለፍንበት ከመጣንበት መንገድ አንጻር ስናየው ይሄኛው ጊዜ ብዙ በስልጣኔ በቴክኖሎጂ ብዙ ነገሮችን ከኛ ዲማንድ የሚያደርግበት ጊዜ ነውና ትክክለኛ ልጅ ለማህበረሰብ ለሚቀጥለው ጊዜ ለማበርከት በጣም ትኩረት አድርገን አስበን ቅድም እንደተባለው አስቦ መውለድ አስቦ ቤተሰብ መምራትና ቤተሰብ ለመያዝ ያክል መግባት የተለያየ ነውና እነዚህ አስተሳሰቦቻችንን መቃኘት ያስፈልጋል። ያው ቤተሰብ እንግዲህ ሰፊ ሀሳብ ነው ስናነሳው ቤተሰብን ስናነሳውና እኛ ያው ወጣቶች ላይ ትኩረት እናደርጋለን። በእኛም አገልግሎት የተለያየ ማህበረሰብ ክፍል ቢከታተለውም
ቤተሰብ እንደዚህ ነው ስንል ዴፊኒሽኑን ስናስቀምጥ በቤተሰብ ውስጥ አድርጎ ቀጣይ ቤተሰብ ለመገንባት ደግሞ መዘጋጀት ያለበት ወጣት ብዙ ጊዜ ፍርሃት ይዘዋል። እንደዚህ ከሆነ መጽሐፍ ቅዱስም ላይ የነ ጴጥሮስ ናቸው ስለ ጋብቻ ኢሹ በተነሳበት ጊዜ እንደዚህ ከሆነማ ማግባት ምናምን አሉና በጣም አሁን የቤተሰብ እንትን ትልቅ ሆኖ እድሜም ወደዛ ደርሶ እንግዲህ ሂደቶች አሉት ወደዛ የምንደርስበት በቤተሰብ ውስጥ አድገን መተን ቤተሰብ ለመመስረት ሲታሰብ ብዙ ፍርሃቶች አሉ እና እዚህ ነገር ላይ ትንሽ ጊዜ ሰጥተን እንድናወራ ለወጣቶችም መልእክት እንድናስተላልፍ እፈልጋለሁ። ማን ነው ቤተሰብ ለመመስረት ትክክለኛ ሰው? ጊዜው የቱ ነው? ደግሞ የሚያስፈራስ ነው ወይ? አሁን ይህን ተቋም ስናስብ እንድንገባበት የምንፈራውስ ነው ወይ? ከዛ በኋላ ደግሞ ስለ ሃንድሊንጉ እንመጣለን። በኋላ ግን ስናስብ በተለይ በዚህ ለጋብቻችሁ በሚለው መጽሐፍ ውስጥ አንድ ሰፊ ምዕራፍ ተሰጥቶት የምናየው ማንን ላግባ የሚለው ሀሳብ ነው እና ከዚህኛው የመጽሐፍ ሀሳብ ጋር በማያያዝ ማን ነው ለጋብቻ ብቁ ሰው፣ ከዛ ደግሞ ወደ ጋብቻ ደግሞ ሲመጣ ቤተሰብ ለመመስረት ወደ እሱ ህይወት እንዲመጣ የሚያስበው ሰው ምን አይነት መሆን አለበት፣ ከዛ መቼ መሆን አለበት፣ እንዴት መሆን አለበት፣ እዛ ውስጥ ብዙ ተያይዙ ዴቲንግ ከዌዲንግ ምናምን እያልን የምናነሳቸው ነገሮች እነዚህ እስኪ ሰፋ ያለ ሀሳብ እንድሰጥባቸው በተለይ ለወጣቶች። እኔ አክቹዋሊ አግብቼ አሁን 6ኛ ዓመቴ ሊሆን ነው በዚህ ሚያዝያ ውስጥና አሁን ጊዜው በተቀያየረ ቁጥር ለዚህ ነገር ያለን ምልከታም እንደዛው የሆነ እና እዚህ ላይ እስኪ ሀሳብህን እንግዲህ እነዚህን ጥያቄዎች ለመመለስ ብዙ ነገር ማየት መቻል አለብህ። በተለይ ጋብቻን ስታስብ ባህላዊ ጋብቻ አለ፣ ዘመናዊ ጋብቻ አለ፣ መጽሐፍ ቅዱሳዊ ጋብቻ አለ። ለወጣቶችም አሁን ባለው ትውልድ መካከል ስለ ግንኙነት የሚናፈሱ ድሮ መረጃ አለመኖር ሊሆን ይችላል ችግሩ። አሁን ደግሞ የተበላሹ መረጃዎች በጣም ብዙ አሉ። ምን ሰማቸው ስንቱ ወጣቶች በተለይ የሚሰሙትን ነገር የሚመዝኑበት የእግዚአብሔር ቃል አላቸው ወይ? ከምታነበው መጽሐፍ፣ ከምታየው ዩቲዩብ፣ ከምታየው በላይ የእግዚአብሔርን ቃል ማወቅ ብቻ አለ። አለዛ በምን ትለካዋለህ? መለኪያ በሌለበት እኮ ሁሉም ልክ ነው ይባላል። እስካስደሰተ ይቺ አሪፍ ነች። መደሰት መለኪያ ሊሆን አይችልም። አንዳንዴ እውነት መራርነትም ሊኖሩ ስለሚችል ማለት ነውና እኔ እንደ መሰረታዊ ነገር ብዬ የማስበው ያው መጽሐፍ ቅዱስም ላይ ተኮነ እግዚአብሔር አዳምን ሔዋንን እንደ ግለሰብ ነው መጀመሪያ የፈጠረውና የግለሰብ የህይወት ኳሊቲ እግዚአብሔርን የመፍራት ፕሪንሲፕል የሆነ በእግዚአብሔር ቃል ስርዓት የመሄድ ባህሪን የማነጽ በቃ ወሳኙ ጥሬ ዕቃ እሱ ነው። ወሳኙ ትክክለኛው መሰረት እሱ ነው። ስለ ጋብቻ ስለ ቤተሰብ ስታስብ ስለ ራስ መጀመሪያ የሚታሰበው ለዛ የሚበቃ ነው ወይ? ስለወደድክም አታገባ፣ ስለበቃ ነው የምታገባው። ስለዚህ ብቁ ነህ ሲያገባ ባል ሚስት ከሆነ ለባልና ሚስትነት ያላቸው ብቃት አለ ወይ በሚል መታወቅ አለ። እሱንም ደግሞ የሚያውቁት ጋብቻ እንደ እግዚአብሔር ቃል ከተረጎሙት ነው፣ ካወቁት ካዩት ነው። ቤተሰብም የጋብቻ ፕሮዳክት ከሆነ ለቤተሰብ ያለ እይታ፣ ለጋብቻ ያለ እይታ፣ እንደ ግለሰብ ለራስህና ሌላኛው ጾታ ያለ እይታ፣ እነዚህ በጣም መሰረታዊ ናቸው ነገሮች ናቸው። ብቁ የምንለው ሰው ለምሳሌ እግዚአብሔር መጀመሪያ ሲፈጥር ወንድና ሴት አድርጎ የፈጠረው አይደል? ስንቶቻችን ለወንድነትና ለሴትነት ያለንን መረዳትና ይህን ራስን መቀበል ስንቱ ሴት ነው በሴትነቱ እግዚአብሔር የሚያመሰግነው ሴት አድርገህ ስለፈጠርከኝ ብላ፣ ስንቱስ ወንድ ነው? እነዚህ መሰረታዊ ናቸው። በዘመናዊ አስተሳሰብ ወንድና ሴትን እያፋተጉ እያፎካከሩ ነው የሚጠልፉን። ስለዚህ እነዛን ነገሮች ቤተሰብ ያ ከሆነ ዓላማው ጋብቻም ትልቅ አጀንዳ ካለው እነዚህ ነገሮች በሚታሰቡበት ጊዜ ወደ ጋብቻ መግባት ሲታሰብ አስቀድመው ከድርጊቱ በፊት መታወቅ መታየት ያለባቸው ነገሮች አሉ። አንድ ወንድና ሴት መቼ ያግቡ እንኳን ካልክ አንድ ወንድና ሴት መቼ ያግቡ እንኳን ካልክ እግዚአብሔር ጋብቻን መቼ ነው የመሰረተው ብለህ ብትጠይቅ የእግዚአብሔር ቃል የማይመልስልህ መልስ የለም። መቼ ነው የመሰረተው ሲባል ዘፍጥረት 2 ላይ ነው። እንዴት አድርጎ መሰረተው ስትል የዘፍጥረት 2 ከባቢ ስትመለከተው
ምን ያህል ለጋብቻ እንዲመሰረት ምቹ ከባቢ እንደነበር ማየት ይችላል። ከነዛ ውስጥ ለምሳሌ ዘፍጥረት ምዕራፍ 2:8 ላይ እግዚአብሔር ከአዳም ጋር ይገናኝ ነበር። ሔዋንንም ሲፈጥራት አዳም በሌለበት እግዚአብሔር ከሔዋን ጋር ነበር። ወደ ሰው ስታመጣው የሁሉ ነገር መሰረት ሰው ከእግዚአብሔር ጋር ያለው ግንኙነት ነው። የእግዚአብሔርን ተፈጥሮና ባህሪን ካላወቅ እንዴት ጋብቻ ይገባል? ሊገባ አይችልም። ሰሪው እሱ ስለሆነ ምን አስቦ ምን ፈልጎ እንደሰራው ትእዛዞቹ እንኳን እንደ ሰው ደስ ባይልህ በእግዚአብሔር ስብዕና ላይ በእግዚአብሔር ማንነት ላይ ተማምነህ ጌታ ያለው እውነት ነው ብለህ ሳይገባ መከተል የምትችለው እግዚአብሔርን ነው። ሰውን ግን ገብቶ ነው መከተል ያለብህ፣ አውቃ አምነህበት። እግዚአብሔርን ግን እንደዛ ልታምኖ ትችላለህና ከዛ ነው መነሻው። ስለዚህ ከእግዚአብሔር ጋር ያለ የመጀመሪያው ነው። አዳምን በተመለከተው መጀመሪያ ስራ ተሰጥቶታል። ያ ብዙ ነገር ያሳያል። አንድ ወንድ ከማግባቱ በፊት የህይወት ዓላማውን ማወቅ አለበት፣ ዲፋይን ማድረግ አለበት። ሚስቱ የምትረዳው ከሆነ ስራ ከሌለው እንዴት ይመርጣል? ምንድነው የምትረዳው? ምንድነው የምታግዘው? ራሱን ላልተረጎመ ወንድ እንዴት ሚስት መምረጥ ይችላል? ግራ ነው የሚያጋባው። ለዚህ እኮ ነው እቺቶን እንደ ሚስቴ ምናምን ብሎ ያያል። ያቺቶን እንደ ሌሎቹን በማየት ነው ግራ የሚጋባው። ራሱን እንግዲህ ዲፋይን ካደረገ ልክ አጥንትሽ ከአጥንቴ ስጋም ከስጋዬ ከሆነ ተገኝታለችና ሴት ትባል ብሎ አዳም እንዳለ ገና ሲያያት ከእሱ ጋር ኮኔክት ያደረገ ሪሌት ያደረገ ነገር እንዳላት እንዳወቀው አንድ ወንድ ያንን ማወቅ አለበት። በእግዚአብሔር ቃል ስርዓት ቢሄድ ለሴት ዋስትና ይሰጣል። በእግዚአብሔር መንገድ ስለሚሄድ ያው ባል ሲሆን መሪዋ ስለሆነ ሪላያብል ይሆናል ይሄ ሰው እንዴት ይወቱ። ስለዚህ ወንዱ እንደዛ መሆን አለበት። ራሱንም ማስተዳደር አለበት። ለራሱ ሙሉ ኃላፊነት መውሰድ መቻል አለበት። ራሴን ሳላስተዳደር ላገባ እላለሁ እንዴ? ምን ማለት ነው? ልገል እኔ አባቴ እኛ ቤት ቀድሜ ነው፣ ሁለት ታላቆች አሉ፣ ቀድሜ ነው ያገባሁት። 20 ቤቱን ሳልጨርስ ነው ያገባሁት። እና ያው እሰራለሁ፣ ያለኝ አለ። ቸርች ነው ከነጽ ጋር የተዋወቅ ነው፣ ልንጋባ ወስነናል። ንጹህ ጥሩ ግንኙነት ነው። አባቴ እንዲህ ብዬ ስነግረው ሲያይኝ ዝም ብሎ ሀሳብ መስሎት ነበር። በኋላ ግን የእውነቴን ነው የሆነ የምሬን ነው። ወደ ጋብቻ ሽማግሌ እንትን በልልኝ እንጂ እያልኩት ከዛ ሀያዎቹ መጀመሪያ ላይ ሀያዎቹ አጋማሽ አካባቢ እነዚህ ርዕሶች ተነሱ። በኋላ ይዞኝ ና እስቲ ብሎ ወሰደኝና አንተ የሰው ልጅ አምጥተህ ልትገል ነው እንዴ? ምን አለ ላግባ ምትል አለ? እንዴት ነው አግብተህ የምትኖረው? ጠየቀኝ። በጣም ነው እግዚአብሔርን የማመሰግነው። ነገርኩት፣ እሰራለሁ፣ ይሄ አለኝ፣ ህይወቴ ይህን ይመስላል፣ መስመሬ ይሄ ነው፣ በዚህ መኖር እንችላለን ስለው አባቴ በቃ መርቆም ፈቃደኛ ሆኖ ሽምግልና ሄደልኝ ማለት ነው። እና ይሄን ያልኩ ለምንድን ነው? ቤተሰብም ፓስተርም ሊሆን ይችላል ጋብቻ ስትመሰረት ብቃትህን ማየት መቻል አለበት። ስለዚህ እንደ ወንድ ካየኸው እነዚህ ነገሮች ለጋብቻ ስለበቃ ወንድ ያሳያሉ፣ ለጋብቻ በቅቷል የሚለውን ነገር ያሳያሉ ማለት ነው። ወደ ሴት ደግሞ ስትመጣ ሔዋን ስትፈጠር መጀመሪያ ሴትነቷ ነው አያት፣ ሴት አላት። ሴትነቷ ያው ከአዳም ጋር አላት ህይወት ጋር የሚተረጉም ነው። ከዛ ሔዋን አላት፣ ከልጅ ጋር ያለ ግንኙነት ነው። አንድ ሴትም ለጋብቻ በቃች የሚባለው ለሚስትነትና ለእናትነት። ለሚስትነት ራሷን ለባሏ መስጠት ትችላለች ወይ? ራሷን አሳልፋ እንደዚህ ለመረጠችው ባሏ የማትሰጥ ሴት ገና ውድድር ያልጠገበች ሴት ነች። የተረጋጋ የሰከነች ሴት አይደለች። ስለዚህ አዳም በተሰጠው መስመር ላይ ጠብቅ አበጅ ተብሎ ስራ ተሰጥቶታል። በዛ ስራ ውስጥ ረዳት እንድትሆን ሔዋን ስትመጣ ራሷን ለአዳም ነው የሰጠችው። በጋብቻ ነገሩ ስትጋባ ሴቷ ራሷን ሳልፋ ለወንዱ መስጠት አለባት፣ ወንዱ ለሴት። ሔዋን ለአዳም እንደሰጠችው ክርስቶስም ለቤተክርስቲያን ነው ራሱን ሳልፋ ተላልፎ መሰጠት ነው መጋባት ማለት። ስለዚህ አንዲት ሴት በቃች የሚባለው ለሚስትነት ነው። እኔ አጋዥ ነው ፈልገው መሪ አልፈልግም። የቤት ስራዬን ሰርቼ ጨርሻለሁ። ያንን የህይወት መስመሬን ለማድረግ አብሬያት የህይወትን አክሊል የህይወትን ጸጋ አብሬ ልካፈላት የምችላትን ሴት ነው የምፈልገው።
ፐርፐዙም የእግዚአብሔር አጀንዳ እንጂ የግል ምኞትና ጥማትም አይደለም እና እንደ መንፈሳዊነታችን ይህንን አስቀድመን የምናውቅና የምናስብ ከሆነ እሱም ለባልነት ተዘጋጅቷል፣ እሷም ለሚስትነት ተዘጋጅታለች። እነዚህ ሰዎች ቢጋቡ ባልና ሚስት መሆን ይችላል። አሁን እኮ ባልና ሚስት አይደለም የሚሆኑት፣ በቃ በምን መልኩ ልጠራቸው ትችላለህ? ባልና ሚስት ከሆኑ ፕሮፐርሊ መጋጠም ይችላሉ። እና እንግዲህ ሊያገቡ ያሰቡ ወንዶችና ሴቶች ንጽጽርና ማስተያያቸው ለጋብቻው ብቁ ነኝ ወይ ቢሉ እሱም ለባል አባትነት ራሱን ኢቫሉዌት ያደርጋል ከሚስቱና ከልጆቹ ጋር ያለው ነገር፣ እሷም ከባሌና ከልጄ ጋር የታሰበበት ምርጫ ስለሆነ ግንኙነቱ ጤናማ ይሆናል ማለት ነው። ያው ጠቅለል ስናደርገው በዚህኛው ሀሳብ ውስጥ ወደዚህ መስመር ስንመጣ የመጀመሪያው ነገር ከእግዚአብሔር ጋር ያለ ጤናማ ግንኙነት ነው እና እግዚአብሔር ደግሞ ስለ ጋብቻ ያለውን ሀሳብ መረዳት፣ ከዛ ደግሞ ሲቀጥል ያው እንደተረዳሁት ራስን ዲፋይን ማድረግ ወንዱም ሴቱም እኔ በእግዚአብሔር እይታ ወንድ ቤተሰብ ለመምራት መዘጋጀት ያለበት ምን አይነት አቋም ላይ ራሱን ማግኘት አለበት ነው። ማነች ነው አሁን የኛ የሚቀድመው ሚስቴ ማነች ወይም ጓደኛ ልትሆን የምችለው ማነች እንጂ እኔ ምን ያክል ብቁ ነኝ የሚለው ላይ ትኩረት ነው። ስለዚህ ራስን ማብቃት በጣም የሚሰመርበት ደግሞ እንደ ክርስቲያንም እንደ መጽሐፍ ቅዱስ አማኞች ማንደራደርበት መጽሐፍ ቅዱሳዊ ሀቅ እንደገና ተፈጥሯዊ ሀቅ ወንድና ሴት የሚለው ነው እና ጋብቻ ከዚህ ውጪ እንደ ክርስቲያንም እንደ ተፈጥሮም የትኛውም ትክክል ነው አይደለም እና ወንድና ሴት መሆን ሴቷ ራሷን በትክክለኛ መስመር ላይ ለዚህ ብቁ እንደሆነች ወንዱም በትክክለኛ መስመር ከወንድ ስለሚፈለግ ኃላፊነት፣ ስለ አባትነት፣ ስለ ቤተሰብ እና እነዚህ ነገሮች ወሳኝ ናቸው። ከዛ ወደ ሂደቱ ስንመጣ አሁን እንደ መጽሐፍ ቅዱስም እኔ ትዝ ይለኛል ከ9 ዓመት በፊት ጋብቻ ካገባው እንዳልኩ 6 ዓመት አሁን ሚያዝያ ላይ በዚህ ወር ይሆነኛል እና በገነት ቤተክርስቲያን ውስጥ ነው ማገለግለው እና በዛ ውስጥ የምናውቃቸው የመጽሐፍ ቅዱስ የትምህርት ሂደቶች አሉ። ትመማ የሚባለው የምታስታውስ ከሆነ ማስተር ላይፍ ደግሞ የምንለዋል እንደዚህ የቀሪዎት መጽሐፍ እነሱን ተጠቅመን እናጠና። ማስተር ላይፍ እያጠናን 9 ዓመት ይሆናል አስታውሳለሁ እና ከማግባቴ በፊት ነው እና አንድ ፖርሽን አለች ይችኛዋ ቻፕተር ስለ ጋብቻ የሚወራበት ነው። ያው እንግዲህ እኔ የሴል ግሩፕ መሪ ነኝ እና ስለዛ ያገባ ሰው ነው እንዲወራ የሚበረታታው። እዛ ጋር ስንደርስ ፓስተር ጎሳይን ታውቃለህ እና እሱን ቀጥሬ በአጋጣሚ አልቻለም። በማይችልበት ጊዜ የግድ ደግሞ ተቀጥሯል ቲሙ ይሄኛው እናጠናለን ተዘጋጁ ተብሎ ነው የመጣው። የዛኔ እንግዲህ ይሄኛውን ክፍል እንዴት መሸፈን አለብኝ ለማለት መጽሐፎችን ያው እያገላበጥኩ አንድ መጽሐፍ ትዝ ይለኛል ኦዶኖቫን የጻፈው ቢብሊካል ክርስቲያኒቲ ኢን አፍሪካን ፐርስፔክቲቭ የሚላል እሱ 16ኛው ምዕራፍ ሜሬጅ ሴክስ ኤንድ ላቭ የሚላለው እና ዝም ብዬ እሱን አየሁትና ከዛ ጊዜ ጀምሮ ግን ዘፍጥረት 24 ሀሳብ ትንሽ ልቤን ቅድመ ጋብቻም ላይ ስለሆነ ልቤን ገዛው። እዛ ጋር መስፈርቶች ያስቀምጣል። ቅድም እንዳልከው ሰውዬ እንዳይሆንብኝ እኔ ዝም ብዬ ፕሪንሲፕል ድራይቭ ላድርግ ብዬ እዛ ጋር ተነስቼ 24 ላይ ቤዝድ አድርጌ እንትን አልኩና እዛ ጋር አብርሃም ለኤሌዘር የሚሰጠው ኃላፊነት አለ። ለልጅ ልጅ ታመጣለህ ከከናናውያን እንዳይሆን እነዚህን ብቻ ወስጄ ወደ 5 ፕሪንሲፕል ብዬ ቅድመ ጋብቻ ላይ ከዛ ጊዜ ጀምሮ ቅድመ ጋብቻ ላይ ሰውራ እነዛን እንጠቀማለሁ እና እንደዚህ አሁን ወደ ጋብቻ ጓደኛችን ለመምረጥ ስንመጣ መሰረታዊ የምንላቸው መስፈርቶች አሁን እዛ ጋር እንዳልኩ ዘፍጥረት 24 ላይ ከከናናውያን ሴቶች እንዳትወስድ ሂድና ከተወላጆች ያምጣ። ከዛ ጳውሎስም አዲስ ኪዳን ላይ ይመጣና ያገባ ማነው አማኝ ከአማኝ ጋር ጨለማ ከብርሃን ጋር ምን ህብረት አለው የሚለው ነገር አለና እነዚህ መስመሮች ከዛ ስፔሲፊክ ፕሬየር እኛ ዛሬ ኤሌዘርም ሄዶ በእግዚአብሔር ፊት ጸለየ ይላል። ለጌታዬ ሚስት የምትሆነው እንደዚህ የሆነች እያለ መስፈርት አወጣ። ወዲያው ደግሞ ርብቃ መጣች ይላል ይህንን ጸሎቱን ሲጨርስ። ከዛ ደግሞ እዛ ላይ ጸሎቱን ደግሞ መልሶ ይገመግማል ኤሌዘር ትክ ብሎ ይመለከት ነበር። አሁን እኛ እንጸልያለን ከዛ አማኝ ነው ብለን እንትን እንላለን፣ ግን ጸሎትን ሰከን ብሎ የማየት ነገር የለም። ኤሌዘር ግን ተመለከተ ይላል ትክ ብሎ እግዚአብሔር በትክክል መልሶለታል አልመለሰለትም የሚለውን ይመለከት ነበር። እንግዲህ እኔ በዛ ወቅት ነው የዛን ጊዜ
ለነበረብኝ አሁን የማስጠናት ኃላፊነት ሳነብ ያገኘሁት ከዛ ውስጥ ዝም ብዬ እንደ መርሆች ብዬ ከመጽሐፍ ቅዱስ መነሻ እያደረኩ ያነሳኋቸውን ነው እንትን የምለው። አንተ ደግሞ የበለጠ ክሊር እንድታደርገው ነው ከአገልጋይነት እንደገና በዚህ በጋብቻ ዙሪያ ላይ ረጅም ጊዜም እንደሰራ ሙያዊም መጽሐፍ ቅዱሳዊ መንገዶቹን እንድታሳየን። ከዛ መጣች ርብቃ ይላል። እኛ እንደውም እዛ ጋር ስናስተምር ለተጋቢዎች ሺ ኢዝ ኦቨር ኳሊፋይድ ምናምን እንላለን። ርብቃ ግመሎችን የምታጠጣ ነበር እሱ ያለው። እስኪረኩ አጠጣለሁ ትላለች እና ኮሚትመንቷ ምናምን እያልን እናነሳለን። ከዛ ወደ ቤተሰብ የመጣበት ሄዶ በስርዓቱ ሲጠይቅ አንቺ ከማነሽ ምናምን እያለ ከዛ ይዣት ሊሄድ እነዚህን ሁሉ ነገሮች እዛ ክፍል ላይ ረጅም ጊዜ ብቻ በጥናት እያዳበር ነው መጣን እና መጽሐፍ ቅዱሳዊ የትዳር አጋርን የመፈለጊያ መስፈርት ከመነሻው ጀምሮ መነሻው ነበረው ለይስሐቅ ሄድ እናምጣለት። ከዛ በኋላ የመሄድ እንደዚህ የፍለጋው ጉዞ መጸለዩ አለ፣ ጸሎቱን መገምገሙ አለ። ከዛ ከቤተሰቦቿ ጋር የነበረው ኮሚኒኬሽን አለ። ከዛ እሷን ሲያመጣ እነዚህን ነገሮች ስናይ ርብቃም ደግሞ ስትመጣ ብዙ የመጽሐፍ ቅዱስ ሰዎችም እንደሚሉት የይስሐቅና የርብቃ ጋብቻ ከአባቱም ከልጁም ከነ ያዕቆብ ከነ ኢሳው የተሻለው ነው ይላሉ። በአንዳንድ መለኪያዎች ሁለቱ ብቻ ነው አብረው እስከ ሕይወታቸው ፍጻሜ የኖሩት። አብርሃም ጋር ስንሄድ እነ ኬጡራ አሉ፣ ሌሎችም አጋርም አሉ። ወደ ያዕቆብ ስንመጣ 4 ናቸው ምናምን እና ጥሩ ሞዴል ነውም ይባላል። ከዛ ጋብቻ ውስጥም ተፈትኗል ይባላል። ግን ወደ ጋብቻ ስንመጣ እንደ ወንጌል አማኞች የትዳር ጓደኛን በመምረጥ ሂደት ውስጥ እንደዚህ ያለን የምናስቀምጣቸው የማይነኩ መስመሮች ወይም መርሆች የምንላቸው ማውራት እንችላለን ወይ? አዎ በደንብ እንችላለን። ቅድም እንግዲህ እንዳነሳ ነው ሰውን ለመምረጥ ማንን ላግባ ብለህ የምታገባውን ሰው ለመምረጥ ከመሄድ በፊት እዚህ መጽሐፍም ላይ አለ ማን ያግባኝ መጀመሪያ ራስን ነው ማየት ያለብህ። አንዳንዱ የማይገባውን ሰው ነው የሚመርጠው። ጸልዮ አያውቅም፣ ጸላይ ሴት ይፈልጋል። እግዚአብሔርን አይፈራም፣ ጌታን የምትፈራ ሴት ይላል። እንኳን ጌታ እኔም አልሰጠውም። ለምን ይሰጠዋል? እግዚአብሔርን ለሚፈራ ሰው ነው እግዚአብሔር የሚፈራ ሰው የሚሰጠው። እግዚአብሔር ሰውን ይወዳል። በተለይም ስንመርጥ የምንሳሳተው ነገር እሱ ነው። ሰውን ስለሚወድ እኔ የሰጠኝን ሰው እንድበድልበት እግዚአብሔር አይፈልግም። በእሱ ሀሳብ ልክ እንዲይዝለት ነው። ስለዚህ መረጣ ላይ ሲመጣ እነዚህ መሰረታዊ ነገሮች ናቸው። ለግንኙነት የበቃ ሰው አስቀድሞ ራስን ማድረግ፣ ለእግዚአብሔር መታመን። እግዚአብሔር እኮ ነው አዳምን አየና በቃ ይሄ ሰው ብቻውን ዘር መልካም አይደለም፣ የሚመቸው ረዳት እንፍጠርለት ነው ያለው። ለምን? ለግንኙነት የሚሆን ነገር አለው። ለራሱ ሞልቷል፣ ለሌላው መስጠት የሚችለው ከሌላው ጋር የሚያደርገው ነገር አለው። ያ እዛ ጋር መድረሳል። እዛ ጋር ሲደርስም ደግሞ ራሱ ላይ በአግባቡ አስቦ የሰራ ሰው ከመንገደኛ ጋር አይጋባም። በፍቅር ስም ማንም አንጠልጥሎት አይወስደውም። በጣም ያጣመመነው ቃል ነው ፍቅር። ስንቶቻችን እንደ እግዚአብሔር ቃል እንረዳዋለን? ራሱን የቻለ ጥያቄ ነው። ማንን ላግባ በሚባልበት ጊዜ ደግሞ ቢያንስ መጽሐፍ ቅዱሳዊ ጋብቻን ለመመስረት በቃ ሚኒመም ሪኳየርመንት የሚባሉ ነገሮችን የምሰጣቸው ማለት እዚህ መጽሐፍ ላይ እነዛ ሀሳቦች አሉ። በልግጥ ስፔሲፊክ በሆነ መልኩ አንዲት ሴት ባል ልምረጥ ስትል የሚወደኝ ልትል ትችላለች። ልክ ነው፣ የሚወዳትን ነው። ግን የሚመራኝም ማለት አለባት። የሚወዳት ሲጀመር እኮ ውደድ የተባለው መሪ ስለሆነ ነው። በሚወዳት ባል እንድትመራ ነው። ባይወዳትና ቢመራት ችግር አይፈጠርም? ቢወዳትና ባይመራት ይህም የባሰ ችግር። ስለዚህ መሪዋ ስለሆነ ነው። ይውደደኝ ብቻ ሳይሆን ይምራኝ። የሚመራኝ ካለች ብቃትና ብስለቱን ታለች። ለዚህ ነው ያልበቃና ያልበሰለ ወንድ ማብሰል ነው ራሱን ያለበት፣ ማግባት የለበትም። አጥፍቶ ጠፊ ነው። ለራሱም ለሚይዘውም ሰው አይሆንም። ስለዚህ ያንን ማየት ቻለች እንደ ባል ስትል ብቃቱን፣ የባልነት ብቃቱን። ይሄ ጥሩ ሰው ማግባት ጥሩ ጋብቻ አይሰጠም። የጉድማን ሲንድሮም እንትን አለ። ጥሩ ሰው አይደለም፣ ብቁ ሰው ነው ማግባት ያለብህ።
ሲያገባ ብቁ ባል መሆን አለባት፣ ስታጋባ ብቁ ሚስት መሆን አለባት። በእግዚአብሔር ቃል መለኪያ ማለት ነው። ስለዚህ ስፔሲፊክ የባል መውደዱ መምራቱን ለእሱም ደግሞ ሚስት በሚልበት ጊዜ በቃ የምትከተለኝ የምትረዳኝ በቃ ነው ማለት ያለበት እንጂ የምትመራኝ ማለት እሱም ደግሞ የለበትም። ሁለቱም በቦታቸው መጋጠም ይችላሉ ማለት ነው። ግን ለሁለቱም የጋራ መለኪያ ብሰጥህ መለኪያ በጣም ያስፈልጋል። ስታገኝም እንድታቅ ያደርጋል። ለምሳሌ የዘፍጥረት 24ቱ ምዕራፍ እኔም በጣም ወደው ክፍል ነው። እዛ ጋር ሲሄድ መለኪያ ተሰጥቶታል፣ ተጸልዮለታል። ስለዚህ የጸሎት ስራና ምን አይነት መለኪያ እንዲያውም እኮ አልመጣም ካሉ ሰደው ብሏል። ማን አለ አምጣና አምጣ ነው። አሁን ግን እኛ እኮ ሄዱም የሚያመጣ አለ ካለ ሄዱ ያመጣል። እዚህ እያለ ማለት ነው ማምጣትና መሄድ በጣም ይለያያል። ያን ሁሉ ማስጠንቀቂያ ሰጥቶታል። ሄዷል፣ ውሃ ብሏል፣ አግኝቷል፣ መለኪያው ሞልቶለታል። ግን ቃሏና እንትኗን ለማየት ግመል እስኪለካ ቃለ መጠበቅ እስኪረካ ማጠጣት ትክ ብሎ መለካት ጀመር ያልከው እሱ ነው። የሚገርም መለኪያው ገጥሞለታል። ግን መፈልጋት አይነት ነች ብቻ አይደለም። እግዚአብሔር መንገዱን አቅንቶለት እንደሆነና እንዳልሆነ ለማወቅ ዝም አለም ይላል። ያ ዝምታ ማለት የመንፈስ ማስተዋል። አሁን ኮንቪክሽኑ እየጨመረ ነው። በቃ ግንኙነት እንደዚህ እርግት ብለህ እያጠራህ ነው የምትሄደው። አንድ ብቻ ግልብ ባለ ውጭ እይታ ተያይዘህ አጠፋ። ከዛ እኮ ጠየቀ አባትሽ ማነሽ ማነህ ምናምን ብሎ በደንብ ጠየቀ። ከማየት ከመለኪያ ውጭ ዲቴል እንትን አድርጓል። መጨረሻ ላይ ስጡኝ ብሏል። እንዲያውም ሲዘገዩበት እኮ እንትን ሲሉ ከሰጣችሁ ስጡኝ፣ ካልሰጣችሁኝም ወደ ሌላ ዞር ልበል ወደ ቀኝ ልበል ይላል። ምን ማለት ነው? የግድ እሱ አይደለችም እስካልፈቀደች ድረስ እንደገና ምንጭ ጋር ሄዶ ይጠይቃል ማለት ነው። እኛ ስለፈለገን ያኛው አካል ካልፈለገ ግዴታ እሱ ነው ማለት ነው። በእንደዛ አሁን እኛ ጋር እኮ አስገዳጅ ነው። ተሰጥቶኛል ነይ ምናምን ይላል። አይ አልወደድኩም ስል ቃል እንዳላወጣ ምናምን ያው እንግዲህ ስለት ያለው ነገር አወጣ እንጂ ምንም የዚህ አሰራር ያውቃል። አስገዳጅ የተለያየ መንገድ አለ፣ አስገዳጅ መንገዶች አሉ። እሱን አላደረገም፣ ፈቃድን ጠይቋል። እንዲያውም ትሄድ ሲባል እናትና ወንድም ነው ስለሷ የወሰኑት 10 ቀን ትቆያለች፣ ግን እሷ ትጠየቅ ተባለ። እነዚህ ምን ያሳየዋል? አንዳንዴ ለመወሰን ተጽዕኖችን ያሳየዋል። የጓደኛ፣ የቤተሰብ፣ የዘር የምናምን ተጽዕኖች። ግን እንደዛ አይደለም። እሷ ስትጠየቅ ልሂድ አለች። እዛ ስርዓት ላይ መለኪያ አለ፣ ታውቃለች። መለኪያው ለይቷታል። እንደገና ፈቃዷ ተጠይቋል። እግዚአብሔር መንገዱን አቅንቶለታል፣ አመጣት። ከዛ አያትና ወደ ወሰዳትም እኮ ነው የሚለው። አሁንም እንዲያው በዚህም ዘመን ሚኒማም የሆነ ሪኳየርመንት ለመጽሐፍ ቅዱሳዊ ጋብቻ ባነሳ የመጀመሪያው ስፒሪቹዋል ኮምፓቲቢሊቲ ነው። አንድ ወንድና አንድ ሴት ስፒሪቹዋል ኮምፓቲቢሊቲ ማለት መዳን ብቻ አይደለም። የዳኑ ሆነው ነገር ግን ባላቸው መንፈሳዊ ነገር ኮምፓቲብል መሆን ተጣጣሚ መሆን መቻል አለባቸው። ለምሳሌ ስለ ጋብቻ ያላቸው ንድፍ ሀሳብ መጽሐፍ ቅዱሳዊ ነው ወይ? የሁለቱም አንድ ነው ወይ? አሁን እኮ የተቸገርነው እኛ ቸርች ውስጥ አንዱ መንፈሳዊ ነው፣ አንደኛው ዘመናዊ ነው። እንዴት ትኖራለህ? ይነዳል ቤቱ። ስለዚህ የሜሬጁ ብሉፕሪንት ከእግዚአብሔር ቃል መቀዳት መቻል አለበት። የእግዚአብሔር ነገር የመንፈሳዊ ተጣጣሚነት ስትል እግዚአብሔር ለሁለቱም ኮመን ዲኖሚኔተር መሆን አለበት። የሁለታቸውም ዋነኛ የሚባለው እግዚአብሔር መሆን መቻል አለበት እና አንደኛ የእግዚአብሔር ነገር ይሁ ነው። እሱ ከእግዚአብሔር እሷ ከእግዚአብሔር ጋር ሰው አካሄዱ ከእግዚአብሔር ጋር በሰላም ካደረገ እንኳን ከወዳጁ ከጥላቱም ጋር በሰላም ይኖራል ይላል ባይብል። እና አሁን እኮ የሚፋቀሩ ሰዎች መኖር አልቻሉም። ለምን? ወደ ላይ ያለው መስመር ልክ ስላይደለ ነው። እና ማንን ላግባ ብለው ሲመርጡ እንኳን መንፈሳዊ ነገር መጀመሪያ ይታያል፣ ቀጥሎ ባህሪ ይታያል። ጋብቻ የሚጸናውም የሚፈርሰውም በአብዛኛው ከባህሪ የተነሳ እና ባህሪ ደግሞ የአንድን ሰው ማንነት ዲፋይን ያደርጋል። እኔ አቋሜ፣ ከለሬ፣ ቁመቴ፣ ክብደቴ ይመስገን እሱ አይደለም። እኔን በትክክል ልተረጉመኝ የምትችለው ከባህሪ ነው። ይመስገን ማን ነው ሲባል ባህሪ ነው። ስለዚህ አሁንም ለግንኙነት የሚያስብ ሰው ጥሩ ባህሪ ያለውን ሰው መፈለግ ብቻ አይደለም፣ ጥሩ ባህሪ እንዲኖረው መስራት አለበት። ዋነኛ የሚያስመርጠህ ባህሪ ነው። እግዚአብሔር እንኳን አይተህ ከሆነ ለቤቱ ሰዎችን ሲመርጥ
በሁለት ቃል የማይሸነግል እንደዚህ የማይል የማይታማ እንደዚህ አይደል ካራክተር ነው። ስለዚህ እግዚአብሔር መኮረጅ ካለብህ ስትመርጥ የውስጥን ነገር የባህሪን ይዘት በደንብ ማየት መቻል አለብህ። ስለዚህ መንፈሳዊ ኮምፓቲብል መሆን አለባቸው። ባህሪያቸው አውቃ ነው ከዚህ ሰው ጋር መኖር እችላለሁ። ኢምፕረስ ሊያደርግ ይገባል። ለምታገባው ሰው ይሄ ባህሪዋ እኮ በጣም ይገርማል መባል መቻል አለበት። ሌላው የምትወደውን ብቻ ሳይሆን የምታውቀውን ነው ማግባት ያለብህ። አሁን አብዛኛው ሰው ወደድኩ ተብሎ የሚጋቡ ከሚወደው ግን ከማያውቀው ሰው ጋር ነው የሚጋባው። ባህሪው፣ ማንነቱ፣ ታሪኩን፣ ነገ ምን እንደሚያስብ፣ ዛሬ የት እንዳለ አይታወቅም። ግን ወድጄዋለሁ ነው። ለዚህ ነው ብዙ ሰዎች ገዳያቸውን የሚያገቡት። ጋብቻ ያለህን አቅም እንዳለ የምታወጣበት ሰው ጋር ሊያገናኝ እንደሚችል ሁሉ ሊገልህ ይችላል። ውስጥ ያለውን ከምርጫ ሰዎች ቆመው አሉ እንጂ የሉም። በቃ ሙሉ ነገር ጨርሰው ገዳያቸውን ያገባዋል። በህይወት በአገልግሎታቸው የነ ጆን ዌስሊ እና የጆናታን ኤድዋርድ ታሪክን ብትመለከት በአገልግሎትና በህይወታቸው ትልቅ ልዩነት ያለው። ጆን ዌስሊ የሲኦል ኑሮ ነው የኖረው። ትልቅ ስራ የሰራ ሰው ነው በመንፈሳዊ ነገር። ግን ከሚስቱ ጋር የነበረው እንደዚህ ከዛም በላይ መሆንም ይችል ነው። ልጅ የለውም። በየጉባኤ የመጣች ታዋርደው ነበር፣ ትለው ነበር። እንዲያውም ትታው ስትሄድ እኮ ሄዶ አልፈለጋትም። እየተመጣችም አልፈለጋትም። እንደዚህ ነገር ታያለ። ጆናታን ኤድዋርድስ ስትመለከት ግን 11 ልጆች ነበሩት። አገልግሎቱ ሰፊ ነው። ሚስቱ በቃ ሚስት ናት። ልጆቹ ልጆች ናቸው። ስራዎችን መስራት ችሏል። እነዚህ ሁለት ሰዎችን ብትመለከት ከጋብቻቸው ይዘት አኳያ የህይወታቸውን መጨረሻ ድምዳሜ ማየት ትችላለህ። እና የምታውቀውን ማግባት አለብህ። ይሄ ነው የምትወደውን ብቻ ሳይሆን የምታውቀው። አብዛኛው ይዋዳል ግን አይተዋወቅም። ከተጋባ በኋላ አዲስ ዜና ይሰማል። ውጫዊ ገጽታ ላይ ትኩረት ያደርጋል። የውስጥ ማንነት ላይ ትኩረት ያደርጋል። ሃርድዌሩ እንጂ ሶፍትዌሩ ምናምን ይባላል። አሁን የሚገርምህ ማንም በተለይ ለወንድ የሴት ልጅ ቁንጅና ውበት ኢምፕረስ ያደርገዋል። አብርሃም ቆንጆ ነው ያገባው፣ ይስሐቅ ቆንጆ ነው ያገባው፣ ያዕቆብም ያውን ባሪያ ሆኖ ለቆንጆ እንትን ያለው። የሴት ውበትና ወንድ የሚገናኙበትም ነገር አለ። መኃልይም ላይ ብትመለከት በተለይ የሴትን ውበት አንድ ወንድ እንዴት እንደሚያደንቅና እንደሚያይ መጽሐፍ ቅዱስ ላይ ማየት ትችላለህ። የሚገርም ነው። እኔም አክቹዋሊ እንትን ላይ ግንኙነት ላይ ሪሌሽንሺፕ ላይ ያለው ቴክስት ማድረግ የነበረው ከዛ ከመኃልይ በጣም የሚገርም ገለጣ። በጣም ስለ ፀጉሯ፣ ስለ አንገቷ፣ እግሮቿ በጫማ ውስጥ እንዴት ያማሩ ናቸው ይላል። ጫማ ውስጥ ያለ እግር ያህል እና እነዚህን ቅንብሮችን ያህል አሁን ምንድን ነው እኔ እንዲያውም አራተኛው መንፈሳዊ ባህሪና የምታውቀውን ሰው ከማግኘት በአራተኛ ደረጃ ግን ሚቹዋል አትራክሽን ቢኖር ጥሩ ነው። ጠይም እወዳለሁ የምትል ሴት ጠይም ብትመርጥ ኃጢአት አይደለም። ቀይ ሴት እወዳለሁ፣ ወፍራም ሴት እወዳለሁ ያለ ቢል በራሱ ምንም ችግር የለውም። የዚህ ዓለም ሰዎች ግን የውስጡ ቅድም ያልናቸው ሶስቱን አያዩትም። የውጭውን ብቻ ነው የሚያዩት። ቁመት እንዲህ ከሆነ አካል እንዲህ አይነት ቅርጽ ካለ ምናምን ይባላል። ምናልባት በኋላ ቅርጽ የሌለው ህይወት ሊኖረው ይችላል ከእንደዚህ አይነት ሰው ከመረጠው አይነት ሰው ጋር ተጋብቶ እና ያ ግን የሚገርመው ያገናኛል እንጂ አያኖርህም። የአራተኛው የምልህ አካላዊ ነገሩ ያገናኛል እንጂ አያኖርህም። ምክንያቱም እድሜ አለ፣ ጤና አለ፣ ወሊድ አለ፣ የኑሮ ደረጃ አለ፣ አይኖርም። እሱን ከወዲሁ መታወቅ መቻል አለበት እና እንደ መለኪያ ማንን ላግባ ሲሉ መንፈሳዊ ነገርን፣ ባህሪን እንደገና ደግሞ ያንን ሰው አትሊስት ሊያጋባ የሚችል ነገር ማወቅ። አንዳንዱ አግብቶም ወልዶም እንዳላገባ የሚመጡ አሉ። ብዙ ውስብስብ ታሪክ ያላቸው የኖሩ ማይተዋወቁ ውስብስብ ታሪክ ኖሯቸው እንደ ንጹህ ሰው ቀርበው የሚጋቡ ከተጋቡ በኋላ ብዙ ጣጣ የሚወጣባቸው አሉ። ይሄ እንግዲህ ወንድም ሴትም ሲመርጥ በጣም አስተውሎ ማየት የሚገባውን አይቶ ስለዚህ እነዚህ መመዘኛዎች አምነህበት ወደ ጋብቻ እንድትገባ ያደርጋል። እንደ ሚኒመም ክራይቴሪያ መውሰድ እንችላለን። በጣም ቆንጆ ጊዜ እያሳለፍን ነው። ይመስገን፣ እግዚአብሔር አብዝቶ ይባርክህ።
እነዚህ ሁሉ ሂደቶች አልፈን ያው ተደራሲዎቻችን ወጣቶች ብቻ አይደሉም። እንደገና አሁን ያገቡም ከዛ ደግሞ ከገቡም በኋላ በዚህ ሂደት ውስጥ አልፎ ከገቡ በኋላ አያያዙ ምን መሆን አለበት? አሁን ጋብቻ አያያዙ ምን መሆን አለበት? ብዙ ጊዜ የሚና አለመጣጣሞች፣ እዛ ውስጥ የኃላፊነት መዘነጋጋቶች፣ ከዛ ደግሞ አቢዩዝ መደራረጎች እንደዚህ እናያለን። እና የጋብቻ ተግዳሮቶች የምንላቸው ምንድን ናቸው? እነዛን ቀድሞ እንዴት ማስቀረት ይቻላል? ምናልባት ደግሞ ተፈጥሮ ከሆነስ እነዛን እንዴት መፍታት ይቻላል የሚለውን እነዚህንም በሰፊው እስኪ እንያቸው። የሚገርም ነገር ችግር እንዳይፈጠርም ችግር የሌለበት ህይወትንም ለመኖር ችግር ቢፈጠርም ለመፍታት በጣም መሰረታዊው ነገር የእግዚአብሔር ቃል። አሁንም ለንግግር ማናችን እንለዋለን። ነገር ግን ስንቶቻችን ጠቅሞናል ወይም ፍሬውን አግኝተናል? ጥያቄ ውስጥ የሚገባ ነገር ነው። እንዴት እንኖር የሚባለው እንግዲህ የእግዚአብሔር አፈጣጠረን ስርዓት ካየ፣ ወንድነት ሴትነት ከተቀበልኩ፣ ጋብቻን ከተረዳ፣ እንዴት መምረጥ እንዳለብህ ከገባ ወደ ጋብቻ ገብተሃል ማለት ነው። ወደ ጋብቻ ከገባህ በኋላ ባልና ሚስት ነህ። አኗኗሪ የባል ሚስት ነው። ባልነትና ሚስትነት ራሱ እንደ እግዚአብሔር ቃል ዲፋይን መደረግ መቻል አለበት። አሁን አንዳንዱ ባል ሚስት ሲባል የራሱ ትርጉም አለው። እናት አባት ሲባል አለው። ግን የእግዚአብሔር ቃል ምን ይላል የሚለው መጀመሪያ መነሻችን እሱ መሆን መቻል አለበት። እንዴት ይኖሩ ከተባለ እኔ በጋብቻ መካከል ለሚስቴ ባልነቴን ነው የምትፈልገው። እሷ እንደ ባል ምንድን ነው እንደ ባል ማድረግ የሚባል የሚገርም ስፍራም አለን ሚናም አለን። እንደ ስፍራ ከሆነ ባል የቤቱ መሪ ነው። ቅድምም ስናነሳ ስትመርጥ አንዲት ሴት የሚመራኝ ማለት አለባት። ብስለቱን ታያለች፣ ባህሪውን ታያለች። ራሱን በአግባብ ያልመራ ሚስቱን ይመራል እንዴ? እዛ ጋ ቆም ብላ ብታይ መሪነቷ ስለዚህ ገብቶ ይመራል ማለት ነው። መምራት ምን ማለት ነው? አሁን ለመሪነት ሙካ ያለን አስተሳሰብ የስልጣን የሲሾም ያልበላ ምናምን እየተባለ በዛ ደረጃ ግን አይደለም። መምራት ማለት በጋብቻ መካከል ልክ ሰው እንደጫነ ሹፌር ነው። ከአንድ ቦታ አንስተ አንድ ቦታ ያስከውን ሰው የማድረስ ኃላፊነት ነው። ስለዚህ ተግባሩ አንድ ቤት ይመራል ማለት ነው። ነገር ግን ከሚስቱ አድቫይዝ ይጠይቃል። ከመራ ዲሲሽን ምናምን እሱ ጋር አለ ማለት የእግዚአብሔር ቃል የሚያስተምረን ይሄ ነው። በድምፅ ብልጫ ምናምን አይደለም። አንድ ናቸው እንዴ ምን እንደው ይበልጠው ልጅ ልታካትት ነው። ግን የእግዚአብሔርን ቃል እንትን የምንል ከሆነ ለጋራ ህይወት ስለሆነ ለግል ዓላማ ስላልሆነ ጋብቻው እንዴት ይኖሩ ለሚለው ባል ቤቱን እየመራ ሁለተኛ ደግሞ እያቀረበ ፕሮቫይድ ማድረግ የባል ኃላፊነት ነው። ቤቴ ምንም ነገር ቢጓደል የምጠይቀው እኔ ነኝ። ለሚስቴ የሚያስፈልጋት ለቤቴ ሁሉ። ስለዚህ ከስራ ጋር አዳም የተገናኘው ለዛ ነው። ስራህ ትኖርለታለህም ትኖርበታለህም። የምትኖርለት ለሱ ነው፣ የምትኖርበትንም ይሰጣል። ለዚህ የኔን ህይወት መስመር ልነግርህ እችላለሁ። ይሄ ነው መንገዱ፣ መስመሩ። ትኖርለታለህ ደግሞ ትኖርበታለህ ማለት ነው። አሁን በብዙ ጋብቻ መካከል እኔ ሚስቴም እንድትሰራ አድርጌያለሁ። ትሰራለች። ስራ መጽሐፍ ቅዱስ የሆነ ገንዘባችን የምናስተዳድርበት ስርዓት አለን። ግን በአሁኑ ሰዓት የማቅረብ ኃላፊነት ወንዱም በተለያየ ምክንያት ሲመርጥ እንኳን ደሞዝሽ ስንት ነው ብሎ መምረጥ የጀመሩ ሰምቻለሁ። ደሞዟን ሊያገባት እኮ ነው። አንድ መስፈርት ስንት ታገባለች ነው። እንደዚህ አይነት ወንድ መጽሐፍ ቅዱሳዊ አቋም የለውም። እኔ ከሚስቴ የማገኘውን ገንዘብ ሲጀመር የምትረዳኝ ገንዘብም አይደለም፣ እርዳታም እሱ አይደለም። ስለዚህ እንዴት ኖራሉ ሲባል እሱ የሚመራ የሚያቀርብ ከዛ የሚጠብቅ እነዚህ ሴት ልጅ ምንም አይበድሉም። ቢመራ ለመልካም ፍጻሜ ነው። ቢያቀርብ ካለው ኪ ነው። ቢጠብቅ ሰልፍለስ የሆነ ራሱን ክዶ እኔ እያለሁ አንቺን ያ ነገር አይነካሽም ብሎ ፕሮቴክት የሚያደርግ ማለት ነው። እንዲህ ይኖራል ማለት ነው። እሷም ደግሞ ባሏን በመቀበል እንደገና ደግሞ ከባሏ የሚነሱ ነገሮችን ደግሞ ሀሳብ በመካፈል አብሮ የማጽደቅ በሚስቱ የማታውቀውን ነገር ባል ማድረግ የለበትም።
ምንኛውም ነገር የጋራ ህይወት አይደል እንዴ? አንድ ፔጅ ላይ ናቸው ማለት ነው ተነጋግረው ስለሚያደርጉ። የተቀበለችውን ደግሞ በኃላፊነት መንፈስ ብትይዝ ልጅ ሊሆን ይችላል፣ ቤት ሊሆን ይችላል። እነዚህ ነገሮች ስፍራቸው ናቸው። ሚና ጋር ግን ስትመጣ ግን እንትኑ ጋር ኃላፊነቱ ጋር ትንሽ ቆይተን አብዛኛውን ጊዜ እንደ ቤተክርስቲያን ትክክለኛ ምሳሌ በዚህ በጋብቻና በባልና በሚስት ሁኔታ ኢየሱስና ቤተክርስቲያን እናነሳለን። እንደገና በባልና በሚስት አሁን ስናነሳ እግዚአብሔር ከህዝቡ ጋር ያለው ግንኙነት እንደዛ ተደርጎ በመጽሐፍ ቅዱስ ይቀመጥልናል እና አንድ መጽሐፍ ቅዱስን የሚያምን ሰው መጽሐፍ ቅዱስ መመሪያዬ ነው የሚል ሰው ትክክለኛ የአባትነትን የባልነትን ኃላፊነት እግዚአብሔር አሳይቶ ለህዝቡ አሳይቶ ያለፈበትን መንገድ እንደ ምሳሌ መከተል አለበት። ብዙ ጊዜ ሰዎች እነንትና በሄዱበት መንገድ ይሄዳሉ፣ እነንትና ፌል ሲያደርጉ ፌል ያደርጋሉ። የሚከተሏቸው ብዙ ሰዎች አሉ። እነንትና በዛ ካልተሳካላቸው ሪፈር የሚያደርጉት እነሱ ነው። በቃ እንትናስ እንደዚህ ይሆን አይደል ይባላል። ግን የእግዚአብሔርን ቅድም እንዳልከው ከባል ኃላፊነት አንጻር ስናይ እግዚአብሔር ለህዝቡ ጠባቂው ነበር። እግዚአብሔር ለህዝቡ አቅራቢ ነው። እግዚአብሔር ደግሞ ለህዝቡ ተንከባካቢ ነው። እግዚአብሔር መጋቢ ነው እና እነዚህን ነገሮች እያየን ነበርና ሰዎች ትኩረት አድርገው ከኃላፊነት አንጻር እነዚህ ላይ ቤተክርስቲያንም ትገዛ ሲሄድ ከዛም ኢየሱስና ቤተክርስቲያንም ሲመሰሉ ጳውሎስ የሚያነሳው እነዚህ ነው። ሰዎች አሁን የግድ ምክንያት ማድረግ አለባቸው ወይ? ያልተሳካ ህይወቶች ጥሩ የሚሏቸው ምናልባት እንደ ምሳሌ በተለያየ መንገድ የሚከተሏቸው ሰዎች በዚህ አቅጣጫ ፌል ሲያደርጉ የእነሱን ሪፈር መደረጉ አሁን በዚህ ጊዜ ተገቢ ነው? ክርስቲያን በቃ ትክክለኛ ሞዴሉ መሆን ያለበት እግዚአብሔር ራሱ መጽሐፍ ቅዱስና በዛ የተመሰሉልን ከዚህ ጋር ከኃላፊነት ጋር የሚመሳሰሉ እንትኖች መሆን የለባቸውም። አዎ እንግዲህ በአሁኑ ሰዓት ሮል ሞዴል እያጣን ነው። ለምንድን ነው ሮል ሞዴል ያጣ ነው? በትክክል የሚኖር ስለሌለ ነው። በትክክል ከሚኖረው ይልቅ ክፍተትና ትችት የሚበዛበት የሚከሰስ ሰው መብዛቱ ነው። በዛው ልክ ግን ሁሉም ነው ወይ ብትል አይደለም። ብዙ ሰው ስለሚፋታና ብዙ ሰው በጋብቻ ደስተኛ ስላልሆነ ጋብቻ ጥሩ አይደለም፣ ልክ አይደለም የሚል ነገር ላይ ሰው ደርሷል። የእግዚአብሔር ቃል ግን ጋብቻ መልካም ነው ካለ መልካም ነው ነው። እነዛን ሰዎች ብታያቸው ለምን ነው መልካም ያልሆነላቸው? የሆነ ነገር አለ። እንደዛ እንዲሆን ያደረጋቸው ነገር አለ። እኔ ጋብቻ ቢበላሽ ጋብቻ የተበላሸ ተቋም ስለሆነ አይደለም፣ እኔ የያዝኩበት አያያዝ ነው። የሁሉም ጋብቻ ማለት አይደለም። በዛው ልክ ደግሞ ጥሩ ህይወት ያላቸው ጋብቻዎች ስላሉ ማለት ነው። ይህን ነገር ለማድረግ እንደ ክርስቲያን አሁንም መጽሐፍ ቅዱሳዊና ክርስቲያን መሆን በራሱ ሌላ መለኪያ ነው የሚሰጠህ። ጋብቻው ራሱ አሁን የዚህ ዓለም ሰዎች ጋብቻ የአንድ ወንድና የአንድ ሴት ጉዳይ ብለው ነው የሚያስቡት። ምን አገኛለሁ፣ ምን እቀበላለሁ፣ እንዲያርጌ እኖራለሁ፣ እንደዚህ ይመቸኛል ምናምን የሚል ነው። ግን የሚገርም ጋብቻ የባልና የሚስት ጉዳይ አይደለም። ምንም ከባልና ከሚስት ቢሰራም የክርስቶስና የቤተክርስቲያን ጉዳይ ነው። ስለዚህ ባል እንደ ክርስቶስ፣ ሚስት ለክርስቶስ የሚሆኑትን ቢያጠኑ ሪሌሽንሺፑ ሄልዚ ይሆናል ማለት ነው። አሁን እኔን አትመነኝ፣ ክርስቶስን ታምናለች ወይ ሚስቴ? ክርስቶስ ምንድን ነው ያደረገው ተብሎ ክርስቶስ መከተል ከባሏ ጋር ሰላም እንድትሆን ያደርጋታል። ልክ እሱም ክርስቶስ ያደረገውን ነገር ለቤተክርስቲያን እሱን ቢከተልና ቢኮርጅ፣ ባል እኮ ኮርጅ ነው የተባለው ክርስቶስ ቤተክርስቲያን እንደወደደ። ስለዚህ መኮር አዲስ ነገር አይጠበቅብኝም፣ ፈጣሪም አልተባልኩም። ስለዚህ እንዴት ነው የወደዳት? እንደዛ ማድረግ ነው። ስለዚህ እነዚህ ነገሮች ስታያቸው ሁሌ ትጋታችን ያንን መጽሐፍ ቅዱስ ያስቀመጠውን ያንን ብሉፕሪንት የክርስቶስና የቤተክርስቲያንን ግንኙነት ለማድረግ ከሆነ እያመናፈስኩት አይደለም፣ እሱን ማሰብ አለብህ። እሱን ስታስብ ሚስት ብትደክም፣ ክፍተት ቢኖርባት፣ አለማወቅ ቢኖርባት፣ የባህሪ ችግር ቢኖርባት ኤፌሶን 5 እጠብ ነው የሚለው፣ አጽዳ ነው የሚለው፣ ከቃሉ ጋር በማጠብ ነው የሚለው። እርኩሰት ወይም እንደዚህ ፊት መጨማደድ እንዳይኖርባት፣ ነቀፋ እንዳይኖርባት አሁን ስለሷ አሳልፎ ሰጥቶ አሁን ግን እየተለቃቀፍን ነው የምንጠፋው። ግን ባልነቴ እሱ እኮ ነው፣ የፍቅር መግለጫ እሱ ነው። ሴቶቹም አሁን ይሄን የፍቅር መግለጫ አድርገው ያሱ እነሱ አበባ ምናምን ነው የሚያስቡት። ግን እድፈት፣ የፊት መጨማደድ እንዳይኖርባት ከእግዚአብሔር ቃል ጋር ማጠቤ የፍቅር መግለጫ ነው። ህይወቷን ሙሉ ሊያደርግ የሚችል ነው። አበባ ይስጥ፣ ምንም ችግር የለውም። ግን አበባ ሰጥቶ የሚገል የለም፣ ነገ ጩቤ የሚሰጥ የለም።
እንደዛ አይደለም እና ወደ ጋብቻ ሲመጣ እነዚህ መንፈሳዊ መረዳቶች ካሉን ይቅር ማለት ምንም ይሁን ምን አብሮ የተጀመረው ህይወት መቀጠል እንዳለበት ስትወስን ምን ማድረግ እንዳለብን እንደገና ደግሞ እንድትረዳ ያደርጋል እንጂ ለተበላሸማ እኛ አሁን አንድ ጥናት ትናንትና የኢትዮጵያ ቤተክርስቲያን ላይ አንድ ጥናት ነበር። እሺ አልነበርኩ። በቃ የወድቀቱ ልክ ልነግር አልችልም። የቸርች የምትሰማው ነገር ማለት ነው። ከዛ እንዲያውም ትንሽ አይምሯችን ያዘው የምትሰማው ነገር ግን ተስፋ ማውጣት አለ። ተስፋ ደግሞ መያዝ አለብን። ያለው ነገር ብዙ አይለይም። ከቤተክርስቲያን ውጭ ያለው ሰውና ቸርች ውስጥ ያለው ሰው ተመሳሳይ ህይወትና ድርጊት ያደርጋል። ይሄ ማለት ጋብቻው ልክ አይደለም ነው። እግዚአብሔር እኮ አንድ ራሱን ያለ ምስክር ስላልተወ አንድ የሱ ያሰበውን የሚመስል እንኳን ቤት እኮ አይጠፋም። አቅማችንም እሱ ነው እና ሁሌ የተበላሸውንና ሰዎች ጋር ያለውን ነገር ሳይሆን እግዚአብሔር ያሰበውን እየሆነ ያለው ሌላ ሊሆን ይችላል፣ ግን ምን ነበር የታሰበው የሚለውን እግዚአብሔር ያሰበውን ለማየትና ለመኖር ብንተጋ ክፍተት ይሸፍናል። መልካሞቹን ደግሞ ወደፊት ማምጣት አሁን ብዙ ጊዜ ኔጌቲቭ ነገር ይጎላል በሰዎች አኗኗር ውስጥ ከብዙ መልካም ነገሮች ትንሿ መጥፎ ነገር ትገናለች። ግን እንደ ቤተክርስቲያንም አሁን እንዳልከው ያለብንም ኃላፊነት ይሄ የእግዚአብሔር ተቋም ነው። ከተበላሹት ይልቅ መልካሞቹንም ደግሞ ወደፊት ማምጣት እና እነሱን ማበረታታት የእግዚአብሔር ሐሳብ አሁንም እንደቀጠለ በሰዎች ደግሞ ይሄንን የእግዚአብሔርን ሐሳብ በትክክል ሜት ያደረጉ ቤቶች፣ ግለሰቦች መኖራቸውንም በደንብ ማብዛት የተሻለም ይመስለኛል። አሁን እንዳልከው ያው ኦልሞስት ተመሳሳይ ነው በውጭ ካለው ሁኔታ ጋር። ግን ደግሞ አለ እግዚአብሔርን በመፍራት እንደ መጽሐፍ ቅዱስ በመኖር ምሳሌም ሊሆኑ የሚችሉ ሰዎች አሉ። እኛ አሁን ፊገራቲቭ ብለን የምናስባቸው ሰዎች ላይ የተበላሹ ነገሮች ስናይ እነሱ ያው ጎልተው ይወጣሉ እንጂ እግዚአብሔር ደግሞ በጣም የረዳቸውም ደግሞ ቤቶች አሉ። እነሱን አሁን እኛ እንደ ሚዲያም ትኩረት የምናደርገው እንደዛ ነው። በክርስቲያን ማህበረሰብ ውስጥ ያሉ መልካም ነገሮች ላይ ትኩረት ማድረግ፣ ተስፋ፣ ቤተክርስቲያን ተስፋ አለ። እግዚአብሔር ደግሞ ሲያስቀምጥ እንዳልከው ራሱን ያለ ምስክር አላስቀምጥም። በዚህም ጊዜ እግዚአብሔርን እየፈሩ እንደ እግዚአብሔር ቃል የሚኖሩ ለብዙ ደግሞ የእግዚአብሔር ሐሳብ መቀጠል እግዚአብሔር ዛሬም ምክንያት የሚያደርጋቸው ግለሰቦችም አሉ፣ ቤተሰቦችም አሉ። እና አንዳንድ ዳታዎቹ የሚያሳዩን ነገሮች ችግሮቹ እንዳሉ ቢናገሩም ከዛ ከችግሮች ባሻገር ግን ቤተክርስቲያን አሁን ስራዋን መቀጠል በቃ እግዚአብሔር ደግሞ ያስተካክላል ነገሮችን እና ጌታ ይረዳናል። ወደ ሚናው እንመለስ። እዛ ጋር ነበረ ያቆም ነው እና ኃላፊነቶቹ ላይ እንደዚህ ቢለናል። ሚናዎቹስ አሁን የተለያዩ ሚናዎች አሉ በውስጡ የባልነት፣ የሚስትነት፣ ከዛ አባትነት እያለን የልጅነትም እዚህ ውስጥ ሳንዘነጋ እነዚህስ ደግሞ ሚናዎች እንዴት ነው ለጤናማነቱ ቤተሰብ የሚያደርጉት አስተዋጽኦ? እሺ ሚናንን በተመለከተ እንግዲህ በጋብቻ መካከል የተሰጠን ኃላፊነት በጋብቻና ቤተሰብ የተሰጠን ኃላፊነት በእግዚአብሔር የተሰጠን ኃላፊነት ከጾታችን ጋር የሚገናኝ ነው። እኔ ወንድ ስለሆንኩኝ በባልነትና በአባትነት እግዚአብሔር ይሄን አድርግ ብሎኛል። ጥርት ያለ የወንድ የባል የአባት ሚና በእግዚአብሔር ቃል ውስጥ ተቀምጦ ሚስቴም የተሰጣት ኃላፊነቶች በቀጥታ ከጾቷ ጋር ይገናኛል። ስለዚህ በሴትነቷ በሚስትነቷ በእናትነቷ እነዛ ነገሮች አሉ። አሁን ዓለም እያምታታችን ያለችው ምንድነው? የሚና ግራ መጋባት አለ። እየተነገረን ያለው አንዱን ነገር በየተራ አርጉት ነው። ገንዘብ በየተራ አውጡ ነው። የቤቱን ኃላፊነት በየተራ ስሩ ነው። መጽሐፍ ቅዱስ እንደዛ አይልም። የባል የሚስት የሚለውን ነገር በቋሚነት እለት እለት አርጉ ነው የሚለው በቃ። ከዛ በተረፈ እንደ ፍቅር መግለጫ ለእሷ የተሰጣትን ኃላፊነት ገብቼ ሰፖርት ላደርግ እችላለሁ እንጂ እሷም ዲማንድ ማድረግ የለባትም፣ እኔም ማድረግ የለብኝም። የምትጋጠመው እኮ እንደዛ ነው። ሁለቱም ሰዎች ቦታቸውን ሲጠብቁ በቃ በተጋጠመ ህይወት መኖር ይችላሉ ማለት ነው። ስለዚህ ሚና ሲባል እንግዲህ ነገሮች ሚናችን የተሰጠን ከምንወደው የቤተክርስቲያን ሽማግሌ አይደለም፣ ከፈጠረን ከሚያቀን ከሞተልን በጋብቻው ላይ ዓላማ ከያዘው በእኛ ህይወት ከማናማው ከእግዚአብሔር እሱን አሜን ማለት ለምንድን ነው የሚከብደን? ወደ ተግባር ሲመጣ አሁን ሚና በከምን ይሄ
አንቺ ቃጠቢ አንተ አልጋጠፈ አይነት አይደለም። እኔ የማየው ሚናን ለምሳሌ የባል ሚና ሚስቱ መውደድ ሚናው ነው፣ የባልነት ተግባሬ ነው። ሁሉ ነገር ከዛ የክርስቶስ ኢየሱስን የፍቅር ምሳሌ መሆኔ እስቲ ሚስቴ ምን ልትሆን እንደምትችል ማሰብ ትችላለህ። የትኛውንም እንቅስቃሴን ከፍቅር ስለማስነሳ እግዚአብሔር ደግሞ ሴትን ሲፈጥር ፍቅር ፈላጊ አድርጓታል። እኔ ሚስቴን ስወዳት አሁን እወድሻለሁ ብላት መረጃ አይደለም፣ ኒውትሪሽን ምግብ ነው። እንደ እናት እንደ ሚስት እንድትሆን ፊድ እያረኳት ነው፣ የመገብኳት። የኔ ፍቅር ለሷ ምግብ ነው። እንድጠነክር መስመሯን ጠብቃ ኃላፊነቷን እንድትወጣ ያደርጋታል ማለት ነው። ከዚህ ካልጀመርኩኝ እሷም መሆን የሚገባትን አትሆንም ማለት ነው። ስለዚህ አንድ እሱ ነው። ሁለተኛ መንከባከብ ነው ኃላፊነት፣ መመገብ፣ መንከባከብ። ኤፌሶን 5 ላይ እንደሚለው እሱን ነገር ነው የማደርገው። ኖሪሽ ኤንድ ቼሪሽ ይላል እኮ ንጽሕት ክብርት እንድትሆን የማ ሚስት ነች እንድትባል ማለት ነው። እነዚህ ህይወትን ብዙ ነገሮችን ሚና ይሄ ነው። በጋብቻ መካከል የባልነት ሚና እነሷ ሚና ብለው አሁን እንዲያው ቤት ማጽዳት ዕቃ ማጠብ ምናምን የሚባለው ነገር ስንቱ ባልና ሚስት ነው ቤት ስራውስ ቀጥሮ አይደለም የሚያሰራው። ኤኒዌይስ እሱም ራሱን የቻለ ትልቅ የተከበረ ስራ ነው፣ ኃላፊነትም አለ፣ እመጣልሃለሁ። ስለዚህ አንድ ባል እሱን ማድረግ አለበት። ፍቅር፣ እሱን ሚስቱ መንከባከብ፣ መመገብ፣ ማቅረብ፣ እንደገና ደግሞ በሚስቱ መርካትም እንደ ሪስፖንሲቢሊቲ ነው የማየው። በቃ ሁሉ ነገሩ ማገባ መጣ ማለት ነው፣ እሷ ላይ ተቀመጠ ማለት ነው። ይህ ኃላፊነት አለበት። በእሷ በኩል ደግሞ ፕራክቲካል የሆኑ ነገሮቿን አንደኛ ባሏን ማክበር ነው። ብዙዎች ተናግረውበት ችክ ያለ ነገር አድርገውታል። ልክ ሚስት የምትሰራው በፍቅር እንደሆነ ባልንም ይሄ ነው። እግዚአብሔር አዟታል። ሚስትን መውደድ ለባል ትእዛዝ ነው፣ እግዚአብሔር አዞታል። ባልን ማክበር የእግዚአብሔር ትእዛዝ ነው። እግዚአብሔርን ካከበረች መታዘዝ አለባት ባሏን በዛ ደረጃ። ይሄ አንዱ ሚናዋ ነው። ከዛ የቤት ዶሜስቲሲቲ የሚስት ኃላፊነት ነው። ይሄ ምሳሌ 31 ላይ ከ10 ጀምሮ ብትመለከት እንዳለ ታሪኳን የመጀመሪያ ፕራዮሪቲዋ ቶታሊቲ አይደለም፣ ፕራዮሪቲዋ ቤቷ ነው። ቤቷን አስተካክለ ካልወጣች በተራመሰ ቤት ትመጣለች። ያው ህይወቷ ቢተራመሰ ቤቱም ይተራመሳል ማለት ነው። በተፈጥሮ የምትመለከቱ ኃላፊነት ያ ነው። እኔ አሁን ለምሳሌ የቤት ኃላፊነት የሚስቴ ነው። እሷን ነው የሚመለከታት። ማዘዝ ትችላለች። ልክ ምሳሌ 31 ላይ የቤቷን አገልጋዮች እንደምታዘው ማለት ነው። ለሚስቴ፣ ለባሌ፣ ለቤቱ ማለት የማቅረብ ኃላፊነት እኔ ከተወጣሁኝ ያን ሰው ታዛለች ማለት ነው። ልጅንም በተመለከተ በታችኛው እድሜ በተለይ የእናት ነው። እኔ ምን አደርግለታለሁ? ለትንሹ ልጅ ምንም ሰጠው ነገር የለም። ይህን ስልህ በእሷ ተግባር ውስጥ ድርሻ አለ ማድረግ ግን ኃላፊነቴ አይደለም። ኃላፊነቴ አይደለም። የሚገርም ግን እኔ የማልሰራው ምግብ የለም። ኪችን በደንብ ነው ኩክ ማድረግ የምችለው። ኃላፊነቴ አይደለም። ሚስትና ልጆችን ለማስደሰት የማደርገው ነገር ነው። ልጅም ደግሞ ከተባለ እኛ ቤት ልጅ ሲወለድ ከተወለደበት ጊዜ ጀምሮ ገላ ማጥቦ እኔ ነኝ። ሌሎችም ዝርዝር ነገሮች ነገር ይችላሉ። ቸልተኛም አይደለሁ በልጆች ህይወት ማለት ነው። ግን ሚናችን እናውቃለን። ፍቅር ግን ሁልጊዜ ድንበር ስለሚጠስ ሰልፍለስ ስለሆነ የራሱን ጨርሶ የሌላኛውን ሰው ጋር ሰፖርት ያደርጋል። ሰልፊሽ ሆኖ ነይ ስሪልኝ አይደለም የሚለው። ቦታቸውን ጠብቀው ሁለቱም የሌላኛውን ፍቅር ሁልጊዜ በሌላኛው ሰው ህይወት ላይ ህግ የለውም። ፍቅር ሎጂካል አይደለም። በቃ ከፍቅር ተነስተ ሁሉ የዛን ሰውን ጨምረህ ልትሰራ ትችል ይሆናል። እንደ ግዴታ ሆኖ ሳይሆን የፍቅር መግለጫ አድርገህ ልታረግ ትችላለህ። እና ሚናዎቻችን እንደዚህ ናቸው። እነዚህን ካደረካቸው ከሰራሃቸው የተለየ ጋብቻ የሚኖር ይመስለኛል። አሁን ግን እኮ ብዙ ጊዜ ይጣላሉ። አይረዳኝም፣ ተደባልበ አንዱ ያንዱን በኃላፊነት የማቅረብበትን አይወስዱ። የማቅረቡን እኔ ወጥቼ አሁን ሞኒ ሜክ ማድረጉን እኔ ወጥቼ ሰርቼ እያመጣው ከሆነ አሁን የሚና መቀየር እሱ የግድ ወደዚህ መምጣት አለበት። አሁን ሁኔታው የዚህ ዘመን ሁኔታ ለሷ ያንን ከፈቀደ ግን በተፈጥሮ ደግሞ እግዚአብሔር የሰጠው ያ የባል ድንበር እሱ እንትን መባል አለበት ወይ? እግዚአብሔር ይህንን ኦፖርቹኒቲ ቢያመጣ ለሴቶች መውጣትና ገንዘብ ማምጣት መቻሏ ያኛውን ትታ እሱን አቢዩዝ በሚደረግበት አይነት መልኩ
ቤት ውስጥ እንትን እንዲል መሆን አለበት ወይ? ልክ ባሉም ደግሞ ጊዜው አሁን በእንትን ሁኔታ ቤት ውስጥ የመቆየት ነገር አሁን በዛኛው ስላነሳን ምሳሌ ሲኖር ቤት ውስጥ ያለውን ኃላፊነት እንትን ማለቱ ተጽዕኖ እሱ ላይ ማምጣት አለበት ወይ? በትምህርት ምክንያት ምናምን አሁን በተለያየ ሀገር የሚኖሩ እንደዛ ያደርጋሉ። በትምህርት ምክንያት ቤት የሚቀመጡበት ጊዜ ሴቶች ወጥተው የሚሰሩበት ሁኔታ ይፈጠራል። እና እነዚህ ነገሮች በተለይ አሁን ከምዕራባውያን አንጻር ስናየው የሴት የበላይነትን እንትን የማለት ከወንዶች ጥገኝነት የመላቀቅ ከዛም ደግሞ ሲያልፍ ብዙ አሁን ቤተሰብን መልኩን የሚያጠፉ ነገሮች ከሱ ብቻ ልጅ ካገኘው እኔ ለቤተሰቤ የሚያስፈልገውን ነገር እያቀረብኩ ካለው ባል አያስፈልግም ወደ እንደዚህ አይነት ደረጃ እየመጣ እነዚህ ነገሮችን እስኪ ለዛም እኮ ነው ጋብቻ ያልጸናው። አንዲት ሴት ገንዘብ አገኘች ማለት ባል ትሆናለች ማለት አይደለም፣ ወይም ደግሞ ወንድ አያስፈልጋትም ማለት አይደለም። ምን ያገናኘዋል ወንድና ገንዘብ? ታዲያ ገንዘብ ስታገኝ ወንድ እንደማያስፈልጋት ካወቀች ገንዘብ ስለሌላ ነበር ወንድ የፈለገችው? አሁንም እዚህ ጋር ዓለም የምታስተላለፈው ኢንዲፔንደንት የሚባለው ሜንታሊቲ ብዙዎችን አጥፍተዋል። እንደዛ መታሰብ የለ። ኢንዲፔንደንት ለራስ ንጽህና፣ ለፕሮግራሞች፣ ከእንቅልፍ መነሳት፣ ለመተኛት፣ ስራ ለመስራት፣ ኃላፊነት ለመውሰድ ዳትስ ጉድ። ነገር ግን በህይወትን በተመለከተ ግን እኔ ከሚስት የተነጠልኩኝ ኢንዲፔንደንት ሁልጊዜ እንዲያውም ጥገኛ በሆን እሷ ላይ የህይወቴን ነገር ያለ እሷ ለማድረግ የማላስብ ቢሆን ጤነኛ ግንኙነት ይኖረኛል። እሷ ምን ላይ እንደዛው ማለት ነው። ኢንተርዲፔንደንት ሆነን ወይም ደግሞ ዲፔንደንት አንዳችን ያለ ባሌ ምንም በህይወቴ አላረግም ሚስት ብትል ይሄ መጥፎ ነው እንዴ? ግን ሁሉም በየራሱ ፈቃድና ሀሳብ እንዲሄድ ዓለም እየሰራች ስለሆነ ጾታውንም እየሰነጠቀች ስለሆነ ስለሚመች ለወደቀው ሰው በጣም ስለሚመች እኔ የባሌን እኮ እጅ አልፈልግም የምትል ሴት በራሷ ውስጧም ምስቅልቅሉ ይወጣ ነው። ምክንያቱም እግዚአብሔር በሰጠን መንገድ እስካልተጋጠምን ድረስ ወንዱም ሴቱም ጤናማ ሊኖር አይችልም። መሳፍንት ላይ እኮ በዛን ጊዜ ንጉሥ አልነበረም ይላል። ከዛ ሰው ሁሉ መልካም መስሎ የታየውን ሁሉ ያደረገው ነበር። አሁን ንጉሥ ማለት ነው። ንጉሥ እኮ ካለ ስራ ትጠብቃለህ፣ ጌታ አለ ማለት እንደፈለግከው የመሆን ህይወት ነፃነት አይደለም፣ ልቅነት ነው። ዛሬም በእነዚህ ነገሮች ሴቷ ራሷን ከወንድ ትነጥላለች፣ ወንዱ ራሱን ከሴት እንትን አላደረገም። ኢቭን እኔ ያለው አሁን እኛ ቤት ለምሳሌ እኔ ሚስቴን ኢምፓወር ያደረኩት እኔ ነኝ። የምትፈልገውን ስራ እንድትሰራ አድርጌ በጣም አሪፍ ስራ ትሰራለች። ቤቱ ስርዓት አለው፣ እኔም እሰራለሁ፣ እሷም ትሰራለች። ገንዘባችን እንዴት እንደምናስተዳድር መጽሐፍ ቅዱስ ስርዓትን እንከተላለን። እንኳን እኛ አይደለም ልጆቻችን ያውቃሉ። የመወሰን ኃላፊነት የኔ ነው። ፌል ቢያደርግም ውሳኔው ተጠያቂው ማን ነው? እኔ ነኝ። እዛ ጋር ደግሞ ላለመሄድ ከሚስት ጋር ብቻ አይደለም ከልጆችም ጋር አለን፣ ፋሚሊ ሚቲንግ አለን። ማን ምን እንዳለ ይታወቅ። ገንዘቡ የኛ መኖሪያ ብቻ አይደለም፣ እንትና ጤፍ ገዛ አይደለም፣ የነገ የልጆቻችን መኖሪያ ነው። ሚስቴም ታምጣ እኔም ላምጣ የአንዱ ፋሚሊ እግዚአብሔር የለቀቀለት በጀት ነው እንጂ እንዴት ማኔጅ ማድረግ እንዳለብን ለእግዚአብሔር ጥበባችንን በማሳየት ለልጆቻችን ነገ ህይወት እንሰራለን እንጂ አመጣች ሚስቴ ምንም ብታረግልኝ ለኔ ውለታ አይደለም። እኔም ለሚስቴ ባረክ አረኩላት አይባልም። አንተ ለራስህ ጫማ ገዝተህ ገዛው ለተቆበለት እንትን አትልም። የሚያስፈልግ ነገር አድርገሃል። ውለታም አይደለም። ለልጅም ለሚስት የምታደርገው ነገር የሚጠበቅብኝን ማድረግ አቅም አገኘው ነው። ለዛሬ ብቻ አይደለም። ልጅ ለነገም የሚደረግለት ነገር እንዳለ ከታወቀ ባልና ሚስት እኔ ያለኝ እኔ ያወጣው ይሄ ነው ገቢ አይደለም። ምን ያህል ለነገ ጥሉም ይቀንሳል። ወደ ልጆችህ ነገና ወደ እናንተ ነገ የምታይ ከሆነ ይሄ ገንዘብ በማግኘት መነጠሉ ይኸው ከምዕራባውያን አትማርም። ይኸው ሄደው የት እንደደረሱ እኮ አየናቸው። ምኑ ያስቀናል? ገና እኛ ሳንጀምረው እኮ እጥፍ ማለት አለብን እዚህ ጋር። ምክንያቱም እዛ ነው የምንደርሰው። እና መንፈሳዊነትም አይደለም በእግዚአብሔር መንግስት ያለህም አንተነትም ራሱ ለሌላው እንድትኖርበት ነው የእግዚአብሔር ቃል የሚያዘ።
ራስ ወዳድነትም ይመስለኛል አድቫንቴጅ ለትይዘም ነው እንጂ ራስ ወዳድ አሁን ሌላው በቤተሰብ ውስጥ ያለውን የእግዚአብሔርን ሐሳብ ካለማክበርም አልፎ ቤተሰብ አሁን በዚህ በቤተሰብ መስረታ ውስጥ ልጆች መጥተው ሊሆን ይችላል ለምሳሌ ግን ያንን የመነጠል ጥገኛ ያለመሆን ሐሳብ ስንወስድ ልጆችን ኮንሲደር አናደርግም በዚህ ውስጥ ባለም የራሱ ፍላጎት ላይ ሚስትም የራሷ ነፃነት ላይ ነው ትኩረት የሚደረግ ከዛ የተበላሸ ቤተሰብ በአእምሮ የተጎዳ ቤተሰብ ነገ ደግሞ ራሱ በዚህ ህይወት ውስጥ በጤናማነት ዓለምን ማያይ ለዓለም ያለው ምልከታ ለየትኛውም ነገር ያለው ምልከታ የተበላሸ ልጆችም እንዲወጡ ብዙ ጊዜ ያው እንዳልኩት ነፃነት መስጠቱ በቃ ከዚህ ነፃ ነኝ ልጆችን በእንደዚህ በፈለኩት መንገድ እንደዚህ ያሳደግ ግን ልጆቹን ከአባታቸው የሚፈልጉትን ነገር ወይም ከእናታቸው የሚፈልጉትን ነገር ማሳጣት ነውና ሌላውን ኮንሲደር ያላደረገ ሰልፍ እንትን የሆነ ውሳኔ ነው የሚሆነው ኢቭን የምታደርጋቸው ነገሮች ለአብሮነትህና ለነገው ህይወት ሁሌ የሚጨምሩት ነገር መሆን አለበት እንጂ ራስን ከሌላው ለመነጠል አቅም ማዳበሪያ ከሆነ በገዛ እጅ ቤቱን እያፈረስከው ነው ማለት ነው ግን ግንኙነቱን ጤናማ እስካረከው ድረስ የመጣው የትም አይሄድም እንዲያውም ለነገ ለልጆች ይሆናል ስለዚህ እኔ ሰራውን ያመጣው ብዙ ጊዜ ያው በማድረግ ምናልባት እህቶች ጋር የፕራይድ ተጋላጭነት ሊኖር ይችላል ከራይም ከፈለ እኔ ጤፍ ገዛው እኔ ምን ልሁን ብለህ ነው ወንዱ እንደዛ ላይል ይችላል ወንዱ ማረግ ከቻለ ኬትም ያምጣ ማረግ መቻሉ የሆነ ተግባሩን መፈጸሙ ደስታ ሊሰጠው ይችላል እንጂ ጤፍ ገዛውላችሁ አይደል ላይል ይችላል እሷም እኮ እንደዛ የምትለው እኮ የሷ ቦታ ስላልሆነ ነው ነገሮቻቸውን ግን በጋራ ቢያስተዳድሩስ በጋራ ቢይዙ ምንም ችግር የለውም እኔነት ከጠፋ ራስ ወዳድነት ከጠፋ ያላቸውን ነገር በጋራ አድርገው ለዛሬውም ህይወት ለነገ ለልጆችም ህይወት ማድረግ ይችላሉና ለዚህ ነው በዘመናችን ባለው አስተሳሰብ እንዳንጠለፍ እግዚአብሔር ምን ይላል አይተህ ከሆነ እዛ ምሳሌ 31 ላይ እኮ ያቺ ሴት እርሻ አላት ኤንጂኦ አላት ብዙ ነገር አላት እንደ ነጋዴ መርከብ ናት ጥሬ ዕቃ ገዝታ ኢንዱስትሪያል የሆነ እንትኖች አላት ኢፌክቱ ግን ምንድነው ባሏ በሰበር በተቀመጠ ጊዜ የተከበረ ይሆናል የእንትና ባል ነው እኮ ማድረጓ ባሏ ላይ አድ ያደረገው ነገር አለ አሁን ሚስት ያገኘችው ባልን ማንኳሰሻ ባል የሆነው ሚስትን ማጥላያ ከሆነ ቫልዩ የለውም የጨመረውና የሰጠው ነገር የለም ማለት ነው እዛ ጋር እኮ ያቺ ሴት በዋነኝነት የተመሰገነችው እግዚአብሔርን ስለምትፈራ ነው እግዚአብሔርን ፈራስ የተመሰገነ ግን ባሏ ማመስግኗታል ጥሩ ሚስት ነበረች ማለት ነው ልጆችም ማመስግኗታል ጥሩ እናት ነበረች ማለት ስራዋን ማመስግኗታል ኢፌክቲቭ እና ፕሮዳክቲቭ ነበረች ማለት ነው እና የማስተያ አቅጣጫዎቻችን እነዚህ ነገሮች ከተስተካከሉ ምንም ብናገኝ ከግንኙነቱ የሚበልጥ ነገር የለም ያለውንም ነገር ለነገ መጠቀም ይቻላል ማለት ነውና በዚህ መንገድ ሊኖር ይገባል አለ ጌታ ይባርክ በጣም ጥሩ ጊዜ ወስደናል በመጨረሻ በትዳር ውስጥ ሊከሰቱ የሚችሉ ዋና የሚባሉ ችግሮች ምንድናቸው እነሱ መከላከያ መንገዶቹ ከተፈጠሩ መፍቻዎቹ ላይ እነዚህ ላይ ብቻ ሐሳብ ሰጥተን ዛሬ እንጨርሳለን እሺ እኔ በዋነኛነት ወደ ጋብቻ ከተገባ በኋላ የጋብቻውን መንፈሳዊ ጎን ማበረታትና ማሳደግ በጣም ጥሩ ነው ምክንያቱም ጋብቻ መንፈሳዊ ተቋም ነው አካላዊ ተቋም ብቻ ነው አካልህ አብዛኛው ሰው ፊዚካሊ እንደሚኖር የሚያስበው ግን መንፈሳዊ ተቋም ስለሆነ መንፈሳዊ በስለትም ይጠይቃል በጌታ የበሰለ ወንድ ነው የበሰለ ባል መሆን የሚችለው በጌታ የበሰለች ሴት መጽሐፍ ቅዱሳዊ ሚስት መሆን ትችላለች ጌታ አብስሏታል ዛሬ የብዙ ቤቶች ችግርም የመንፈሳዊነት ችግር ነው በግልም በጋራም የእግዚአብሔርን ቃል በማወቅ መንፈሳዊነት ማለት የሃይማኖታዊ ልምምዱ አይደለም ፕራክቲካሊ ምናል በእግዚአብሔር ህይወታችንና አስተሳሰባችን ኢምፓክትድ ነው በእግዚአብሔር ሐሳብ ተጽዕኖ ውስጥ ገብቻለሁ ወድቄያለሁ ወይ በእግዚአብሔር ቃል ስርዓት ውስጥ ተጽዕኖ ውስጥ ህይወቴ ወድቋል ወይ እዛ ውስጥ ገብቷል ወይ ሲባል የመጀመሪያው እነዚህ ነገሮች ናቸው ከዛ በተረፈ አለማወቅ ድካም የሚፈጠሩ ችግሮች ይኖራሉ አሁን መንፈሳዊነት ችግሮችን ለመፍታት አቅም ይሰጣልና ጋብቻውን በየጊዜው በእግዚአብሔር ቃል ስርዓት ማሳደግ
ለፓረንቲንግ በል ለጋብቻው በል ለሁሉ ነገር ጠቃሚ ነው። ሌሎችም አሉ። ቤዚካሊ ግን መንፈሳዊ አቅጣጫውን ከሰራኸው መንፈሳዊ ሰው በደል ካየ በፍቅር ያርማል፣ ድካም ካለ ይረዳል፣ አይፈርድም። መንፈሳዊ ባልና ሚስት ቢሆኑ ችግሮችን ማለፍ ብቻ ሳይሆን የጋብቻውን ዓላማ ለመፈጸምም እድል ይሰጣቸዋል። ከዛ በተረፈ በእውቀት መጽሐፍ ቅዱስ እውቀትን ዕለት ዕለት ስለ ጋብቻቸው፣ ስለ ገንዘብ አያያዝ፣ ስለ ኮሚኒኬሽን፣ ስለ ግጭት አፈታት መጽሐፍ ቅዱሳዊ መረዳትን ቢያዳብሩ ውጤታማ ይሆናሉ እላለሁ። ጌታን እጅግ አድርገን እንባርካለን። ስለነበረን ጊዜ በጣም ጥሩ ጊዜ ሰጥቶናል። ከይመስገን ጋር የነበረን ቆይታ ተመልካቾቻችን እነዚህን ዛሬ ያደረግናቸውን ውይይቶች በማህበራዊ ሚዲያ ገጾቻችን በዩቲዩብ፣ በቲክታክ፣ በፌስቡክ፣ በቴሌግራም፣ ኢንስታግራም ላይ እንዲሁም ደግሞ ሐሙስ ምሽት በሜንስትሪም ሚዲያ በህይወት ቲቪ ላይ ከ2 ሰዓት ጀምሮ ታገኛላችሁ። ስለነበረን ጊዜ ጌታን እንባርካለን። ይመስገን። በመጨረሻ መባል አለበት የምትለው ነገር ከሌለ ያው እንሰነባበታለን ተመልካቾቻችን። እሺ፣ ያለው ለጊዜው በቂ ነው። ዞሮ እግዚአብሔርን በመፍራት የግልን ህይወትን በመገንባት እግዚአብሔርን በመፍራት ሌላውን በማክበርና በመውደድ እግዚአብሔርን በመፍራት በቤታችን ደግሞ የእግዚአብሔርን ሐሳብን ማገልገል በቤታችን የእግዚአብሔርን ሐሳብ ማስፈጸም በዚህ ምድር ያለን የህይወት ኑሮ ዋነኛ ዓላማ እንዲያደርጉ እንደ አንድ መልእክት መናገር እፈልጋለሁ። በጣም ጥሩ። በተጨማሪም ለጋብቻችሁ የሚለውን መጽሐፍ ማግኘት ትችላላችሁ። የህይወት ለቤት ደግሞ ዩቲዩብ ገጽ ላይም ደግሞ የተለያዩ መረጃዎችን በፋናም በሚኖሩት ፕሮግራሞች ላይ ጥያቄዎች ካሏችሁ ማንኛውም ከጋብቻ ጋር የተያያዙ ነገሮች ከይመስገን ጋር ቆይታ ማድረግ ትችላላችሁ። አድራሻውን እናስቀምጣለን። ስለነበረን ጊዜ እናመሰግናለን። ጌታ ይባርክ። በጣም አመሰግናለሁ።